ህግ ማለት እንደዛ ነው። ህግ ማለት ግራ ነው የሚያጋባ። አንድ ቀን ስትጸልይ በጣም ከፍ ያልክ ይመስላል፣ ነገ ደግሞ በሆነ ጃታ ይጥላል። እንዴ እዚህ ጋር አንደኛ ነው ይላል ህግ። ዛሬ አንድ ቀን ስትጾም አንተን የሚያክል ጻድቅ የለም፣ አንተን የሚያክል ጻድቅ አንተ እኮ በጣም 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 ሜጀር ዋን አንተ ይላል። ነገ ደግሞ ድንገት ሳት ብሎ ወደቅ የማትረባ አንተን ብሎ አይታል። ህግ ማለት የድሮ ፌዴራል ፖሊስ ማለት ነው። ህግ ውጤቱ የሞት ተአምር ነው። ጸጋ ውጤቱ የህይወት ተአምር ነው። ጸጋ ውጤቱ ምንድን ነው? የህይወት ተአምር ነው። ፕሬዝ ዘ ሎርድ አሜን። ኢየሱስ ክርስቶስ ጌታ ነው። ጸጋ ውጤቱ ምንድን ነው? የህይወት ተአምር ነው። ከትላንትናው ኃጢአታችን መፈወስ ብቻ አይደለም ጌታ ኢየሱስ ክርስቶስ ለሚመጣውም ጭምር በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሏል። ለትላንትናው ድካም፣ ለዛሬ ለነገ ሁሉ ኢየሱስ መስቀል ላይ ከፍሎታል። Jesus has paid it all. Praise the Lord. ማቴዎስ 9:17 ማቴዎስ 9:17 ኦኬ እንዲህ ይላል። ማቴዎስ 9:17 ስሜ ላይ ስሙ አለ፣ ስሙ አለ፣ መልኬም ላይ መልኩ አለ፣ መልኩ አለ። በድንገት ናርድዬን ነካ፣ አለቀለት በቃ። ሰምታችኋል። የራሳችሁን ስም እያስገባችሁ በድንገት እኔን ነካ አለቀለት በቃ። ማቴዎስ 9:17 ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ። ምን አለ? በአሮጌ አቁማዳ አዲስ የወይን ጠጅ የሚያኖር የለም። በብሉይ ኪዳን ውስጥ አዲስ ኪዳን አይገባም። በሞተ አሮጌያዊ አዳም በሆነ ውስጥ አዲሱ ህይወት መጥቶ አይገባም። በዛኛው የህይወት ስርዓት አዲሱ የህይወት ስርዓት አይኖርም። አዲሱ የህይወት ስርዓት ምንድን ነው ሲባል የአሮጌውን አቁማዳ የሚያፈነዳ ያፈነዷል። አይችሉም። አሮጌው አዳም ከአዲሱ አዳም ጋር በፍጹም መኖር አይችልም። የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። አዲስ የወይን ጠጅ በአዲስ አቁማዳ ነው የሚኖረው። ለዛ ነው ጌታ እግዚአብሔር ቃል ኪዳኑን እኮ ሲገባ ምን አለ? የድንጋይ ልብ ከውስጣቸው አወጣለሁ አለ። የድንጋይ ልብ ከውስጣቸው አወጣለሁ አለ። ከዛስ የስጋ ልብ ደግሞ በውስጣቸው አኖራለሁ ይላል። አኖራለሁ ይላል። ኢየሱስ ክርስቶስ ጌታ ነው። ማንም እዚህ ምድር ላይ የፈለገ በአናት ተተክለ ብትጸልይ፣ 8 ሽምቡራ ብትበላ፣ ጤዛ ብትልስ፣ ድንጋይ ብትንተራስ እችን ያክል ጽድቅ አታወጣ። እችን አልኩ እኮ እችን ያክል አንዲት ጽድቅ እችን ያክል አታወጣ። አትችልም በፍጹም። ሰውነት የቆሸሸ ሲመስል የሆነ እንትን ቦታ የገባ ሲመስል ብራዘር፣ ክርስትና በዓለም ኖሮ ከዓለም መለየት ነው እንጂ እንትን ገዳማዊ ህይወት አይደለም። ክርስትና አብሮ ይሄዳል። እዛ በሀሳብ አብሮ ይሄዳል። የምታደርጋቸው ነገር ምናምን በሀሳብ ይሄዳል። ክርስትና በጌታ በኢየሱስ ስም ዓለም ውስጥ እየኖራችሁ ከዓለም የህይወት ስርዓት ውጭ መኖር ማለት ነው። ለዛ ጌታ ኢየሱስ ከዓለም እንድታወጣቸው አይደለም ማለት። ጌታ ኢየሱስ ከዓለም እንድታወጣቸው አይደለም እያለ አንተ ከዓለም ትወጣለህ እንዴ? ሰውዬ ምን አለ? ከዓለም እንድታወጣቸው ሳይሆን በዓለም እንድጠብቃቸው። ስለዚህ ዛሬ አሁን ከ46 ነው አይደል? ከዚህ በኋላ 30 ደቂቃ ብቻ ነው ማስተምረው። ኦር 20 ደቂቃ 25 ደቂቃ ብቻ ነው ማስተምረው። ጌታ ስሙ የተባረከ ይሁን። ኦኬ። ስለዚህ ምንድነው ሲባል አዲሱን የወይን ጠጅ በአሮጌ አቁማዳ ውስጥ ማኖር። አሁን ለምሳሌ ጌታ ከተማ ውስጥ እንድንኖር ይፈልጋል። ወንጌል እንድንናገርለት ይፈልጋል። ከከተማ ፈርጠጣ እንድንወጣ አይደለም ይፈልጋል። ከተማ ውስጥ ራሱ የተቀደሰ ህይወት እየኖርክ ምድርን እንድትኮንን እንጂ ከከተማ ለቀ ምትወጣ። ለምንድነው ለቀ ምትወጣ? ቁጭ በል ከተማ ውስጥ ቁጭ ብለህ ወንጌል ትሰራለህ። መጽሐፍ ቅዱስ ምንድነው የሚለው? በክፉና በጠማማ ትውልድ መካከል ነው የሚለው። አንተ ደግሞ ከክፉና ከጠማማ ትውልድ መካከል ወጥተሃል። ጌታ ደግሞ ምንድነው የሚፈልገው ሲባል በክፉና በጠማማ ትውልድ መካከል እንድትሄድ፣ ወንጌሉን እንድትናገር፣ የእውነትን ቃል እንድታወራለት ጌታ ኢየሱስ ክርስቶስ ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በተመሳሳይ ሁኔታ አዲሱን የጸጋ ወይን በአሮጌው የህግ አቁማዳ ውስጥ ለማድረግ ኪዳን በመቀላቀልት ውስጥ የምትኖሩ በጸጋ እኮ ድኛለሁ፣ አዎ ከዚህ በኋላ ግን በህግ ነው የምኖረው፣ ህጉ አልተሻረም። ብራዘር እንኳን አንተ ፈሪሳውያን አልቻሉትም።
እንኳን አንተ ፈሪሳውያን ሕጉን አልቻሉም። ስለዚህ ዝም ብትል ይሻላል። ኪፓ አድርገው ጣሊት አድርገው ወዲህ ወዲያ እያሉ እነ ኡሪም ቱሚም አድርገው እንኳን ሊቀ ካህናቱ በእግዚአብሔር ፊት መቀደስ አልቻሉም። ስለዚህ ዝም በል ነው የሚል ሮሜ 3 20 ላይ ታችኋል። አፍም ይዘጋ ዘንድ እኮ ነው የሚል ትርጉም አይታል። አፍም ይዘጋ ዘንድ ማለት ዝም በል አትችልም፣ ዝም በል ቁጭ በል። ድሮ አይታል። አሁን ላይ እንኳን አይቻል አውቅም። ድሮ ዩኒቨርሲቲ ፌዴራል ፖሊስ ይገባል፣ ረብሽ ነው ይገባና ይጠይቃል፣ ከየት እየመጣ ከዛ ስትመልስ ደግሞ ትመልሳለህ እንደ ይላል። እየጠየቀው ይጠይቃል እንዴ ከየት እየመጣ ደግሞ አፍ ደግሞ ትመልስልኛለህ ብሎ ይመታል። ከዛ ደግሞ ዝም ትላለህ፣ ደግሞ ይጠይቃል። ከተናገርክ ደግሞ ጭራሽ ደግሞ መልስ ትመልስልኛለህ፣ ጭራሽ ዝም ትላለህ እንዴ ምናምን ይላል። ይጠይቃል፣ ስትመልስ ደግሞ ትመልሳለህ እንዴ ይላል። እግዚአብሔር ዩኒቨርሲቲ አንገላቶኛል። አንዱ ወታደር እኔ ከላይብሬሪ ነው መጣው፣ ከላይብሬሪ እየመጣው ፊት ለፊቴ ላይ ጄኔሬተር አቃጥለዋል ልጆች። እኔ ለሊት 9 ሰዓት ጎበዝ ተማሪ ነበርኩ። ያው መካከለኛ በሆንም እኔ ለሊት አንብቤ ፋይናል ነበረ አንብቤ እየመጣ ለካ ከኔ ፊት ለፊት እንትን አቃጥለዋል፣ ጄኔሬተር ልጆች አቃጥለዋል። እኔ አላየሁም። ሀገር ሰላም ነው ብዬ ከኋላ መጥተው ነው ጋማ ብሎ ወደፊት ነው የጣሉኝ፣ እንደ ጎልያድ ማለት ነው። ከዛ በኋላ ምንድን ነው አይታል መረጃ ታወጣለህ፣ ምንድነው ደግሞ ምንድነው ትላለህ። ኧረ በስመ አብ አበለዙኝ። በቃ በጣም በሚገርም ሁኔታ ህግ ትዝ ይለኛል። እንደዚህ መልካም ስትሰራ ማለት ነው። አዎ አንተ በስመ አብ ጎበዝ እኮ ነህ እንደዚህ ነህ ይላል ማለት ነው። ኦኬ እንደዚህ ነህ፣ ዋው ጎበዝ እንደዚህ ነኝ። ጌታ ስሙ የተባረከ ይሁን። ስለዚህ በተመሳሳይ አዲሱን የጸጋ ወይን በአሮጌው የህግ አቁማዳ ውስጥ ብታስቀምጥ አንዱ እንደሚያጠፋ መጽሐፍ ቅዱስ በደንብ አድርጎ ይናገራል። በህግ ስር በደንብ ስሙ። በህግ ስር እግዚአብሔር በደለኛውን ከቶ የማያነጻ በደንብ ስሙ። በህግ ስር እግዚአብሔር በደለኛውን ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ የሚያመጣ አምላክ እንደሆነ ይናገራል። ማስረጃ ዘጸአት 34 ቁጥር 7 ዘጸአት 34 ቁጥር 7 ምን እንደሚል ስሙ። እንዴት እንደሚያስፈራ ህጉ ማለት ነው። ዘጸአት 34 ቁጥር 7 እንዲህ ይላል። በህግ ስር እግዚአብሔር የተናገረውን ነገር ስሙ። እስከ 1000 ትውልድም ቸርነትን የምጠብቅ አበሳንና መተላለፍን ይቅር የሚል ከዛስ ስለ በደለኛው ደግሞ ሲናገር ስሙ። በደለኛውንም ከቶ የማያነጻ ዋው! በብሉይ ኪዳን የነበረው ምን ይላል? በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። አይታችኋል እንዴት እንደሚያስፈራ። በብሉይ ኪዳን ከህጉ የተነሳ እግዚአብሔር ከራሱ የተነሳ አይደለም። እግዚአብሔር ከመልካምነቱ የተነሳማ የአብርሃምን ያለ ህግ እኮ ስንት ትውልድ ቆጥሮ ከ430 ዓመት በኋላ እስራኤልን እኮ በጸጋ አውጥቷል። በጸጋ መኖር እምቢ ብለው ግን ህግ ጠየቁ። እግዚአብሔር የፈለገውን ነገር ሁሉ እናደርጋለን ብሎ በዘጸአት 19 ላይ ጠየቁ። ዘጸአት 24 ላይ በደንብ ተመረቀ። ዘጸአት 34 እግዚአብሔር ከቻል እችን አይደለ የፈለጋችሁት? አዎ በጸጋ አይደለም የፈለጋችሁት? አዎ በህግ ነው አይደል? አዎ እሺ። አበሳንና መተላለፍን በደለኛውንም ከቶ የማያነጻ ከዛስ የአባቶችንም ኃጢአት በልጆች እስከ 3 እና 4 ትውልድም በልጅ ልጅ የሚያመጣ አምላክ ነው። እግዚአብሔር ክፉ ሆኖ አይደለም። ከህጉ የተነሳ ግን ምን አድርገዋል? እግዚአብሔር እንደዚህ ተገልጧል። ይሄ ምንድን ነው? የብሉይ ኪዳኑን። የአዲስ ኪዳኑን እንመልከት። ዕብራውያን ምዕራፍ 8 ህግና ጸጋን እያነጻጸርን ነው። ይሄ ብዙ ቀን ትምህርት ነው። ዛሬ ትንሽ ብቻ ነው የምነግራችሁ። ዕብራውያን ምዕራፍ 8 12 የብሉይ ኪዳኑን አንስቼላችኋል። ምን ኃጢአታቸውን የማያነጻ ኃጢአታቸውን እስከ ትውልድ ድረስ ምን የሚያደርግ የሚሸጋገርና እግዚአብሔር ኃጢአታቸውን በነፍሱ ላይ የሚቆጥርበት ህግ ነው። አዲስ ኪዳን ደግሞ ምንድነው ሲባል ሮሜ ማለት ዕብራውያን ምዕራፍ 8 ቁጥር 12 ልዩነቱን ተመልከቱ። ህግና ጸጋ ምን ይላል? አመፃቸውን እምራቸዋለሁና ያኛውስ አመፃቸውን የማያነጻ ይላል። ይሄስ ደግሞ አመፃቸውን እምራቸዋለሁና ከዛስ ኃጢአታቸውን
ደግሜ አላስብም። ብሉይ ኪዳን ላይ እንዴት ነው ኃጢአታቸውን ለልጅ ልጅ ሁላ እንደሚያስተላልፍ ይናገራል። አዲስ ኪዳን ላይ ደግሞ ምን ይላል? አመፃቸውን እምራቸዋለሁ ይላል፣ የበፊቱንም ከዛ የቀጣዩን ደግሞ ኃጢአታቸውንም ደግሜ አላስብም። የአባቶችንም ኃጢአት በልጆች እስከ 3ና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው። ብዙ ጊዜ መጽሐፍ ቅዱስ ላይ ሲጠና እንግዲህ የአንድ ትውልድ 30 ዓመት ነው የሚባለው። ያው 30 ዓመትም ብትሉት 120 ዓመት ማለት ነው። አስባችሁታል? ወደ አዲስ ኪዳኑ ደግሞ መታችሁ ተመልከቱ። ምን ይላል? አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። ይሄ ምንድን ነው? አዲስ ኪዳን ማለት ይሄ ነው። አመፃቸውን እምራቸዋለሁ ኃጢአታቸውንም ደግሜ አላስብም። ከዛስ አዲስ በማለቱ ፊተኛውን አስረጅቷል። ከዛስ በኋላ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህ ሁሉ የሆነው በማን ነው? በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ደግሞ ተመልከቱ። ከ8 ጀምሮ እነሆ ምዕራፍ ዕብራውያን 8:8 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር ኪዳን አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከዛስ ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እንደ ብሉይ ኪዳን አይደለም ማለት ነው። ከአባቶቻቸው ጋር የገባው ኪዳን የትኛው ነው? አሁን ዘጸአት 20 ላይ ያነበብኩላችሁ ኪዳን ኃጢአታቸውንም ከቶ አያነጻም ያለ ደግሞ ምን እንዳለው ከኔ በቀር ሌሎች አማልክት አይሁን አታድርግ በሚለው ሕግ ቀድሞ ከእስራኤላውያን ጋር በምድረ በዳ ምን አድርጓል? እግዚአብሔር ቃል ኪዳን ገብቷል በዘጸአት 24 ላይ። አሁን የምገባላችሁ ኪዳን በዘጸአት 24 ላይ እንደተገባው ኪዳን ሳይሆን ልዩ ኪዳን ነው እያለ ነው እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እንደዛ አይነት ኪዳን አይደለም። ከዛስ እነርሱ በኪዳኔ አልጸኑምና ይህንን ትንቢት ያው ኤርምያስ 31:31 ላይ ታገኙታላችሁ። እነርሱ በኪዳኔ አልጸኑምና ከዛስ እኔም ቸል አልኳቸው። ብሉይ ኪዳን እግዚአብሔር ራሱ ቸል ያለውን አንተ ግን እኛ ሀገር የኦሪትና የሕግን የጸጋን አስተናብራ የያዘች መስዋዕተ ኦሪት የሚደረግባት ሀገር ትላለህ። እግዚአብሔር ኪዳኑን ቸል ብሏል፣ ህዝቡንም ቸል ብሏል። ሕጉን መፈጸም ስለማይችሉ እግዚአብሔር ቸል ብሏል። እኛ ሀገርስ ችክ ብሏል። እግዚአብሔር ቸል፣ እኛ ደግሞ ችክ። እኛ ሀገር ብቻ ሞጭ በጌታ በኢየሱስ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። አሁንስ ድረስ ሰው ታቦት የተዝናኝ ሀገር እኮ ኢትዮጵያ ናት። ሌላ ዓለም ላይ የሌለ እኛ ሀገር ብቻ ተሸክመን እንደዚህ 4 ማዕዘን እንደዚህ የብርድ ኮፍያ ይመስል እንደዚህ ሌላ ዓለም ላይ የለም። አንድ ሌላ ዓለም ላይ የሌለ ማለት ነው። እኛ ሀገር ብቻ ተሸክመን ጌታ ኢየሱስ ክርስቶስ። ጳውሎስ ምን እንዳለ ታውቃል? እንዴት ካለ ሞት አዳነናል። እንዴት ካለ ሞት አዳነናል። እንዴት ካለ ሞት ነው ጌታ ያዳነን ወዳጆች፣ በጌታ በኢየሱስ ክርስቶስ ስምና ስልጣን። አንዳንድ አይስላንድ የሚደረግ ኮፍያ አይታችኋል? ከስሩ ይሄ ጆሮንም ይሸፍናል። ሰናይ ባለፈው ቪዲዮ ሲያወራኝ ሳይት ላይ ቆሞ እንትን የሚያደርገው ኮፍያ ያስጠጣል። ከዛ እንዲህ ይላል፣ ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው ላይ ያኖራሉ፣ በልባቸውም ጽፋል። በምን ላይ ነው የሚጽፈው ጌታ? አሁን በልብ ላይ ነው የሚጽፈው። በድንጋይ ላይ ነው? በፍጹም ጽፈው። እኔም አምላክ እሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። ወዳጆች ማንበብና መጽሐፍ ብቻ ይበቃል ይህን ለማስተዋል።
ማንበብና መጻፍ ብቻ ማገናዘብ፣ አይምሮን መጠቀም። አንገት ላይ እግዚአብሔር ጭንቅላት የሰካው ወየ ለማለት አይደለም። ምን ለማስተዋል ነው ወዳጆች። ይህን ጭንቅላታችንን ተጠቅመን የእግዚአብሔር ቃል ምን እንደሆነ ማንም ሀገር ላይ የለም፣ የትም ሀገር ላይ የሌለ ነው፣ እኛ ሀገር ብቻ ያለ ነው። ከዛስ እያንዳንዱን ጎረቤቱን እያንዳንዱን ወንድሙን ጌታን ወቁ ላይ ያስተምር። ከታናሽ ጀምሮ እስከ ታላቁ ድረስ ያውቁኛል። በደንብ ስሙ ልዩነቱን፣ እንግዲህ በደንብ ስሙ ልዩነቱን። ኦኬ አሁን ይኸውላችሁ አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም። የመጀመሪያው አታድርግ የሰው አቅምና ጉልበት ላይ። ሁለተኛው ደግሞ ምንድነው? በእግዚአብሔር ስራ ላይ የተመሰረተ ነው። ምንድነው? ኪዳኑ ራሱ ሲመረቅ ኃጢአታቸውን ደግሜ አላስብም። ደግሜ ምን አላደርግም? አላስብም። እንግሊዝኛውን ላንብበው እስቲ። እንዲህ ይላል For I will be merciful to the unrighteousness and their sins and their iniquities will I remember no more. እንግሊዝኛው ደስ ይላል። No more ማለት for the upcoming season ማለት ነው። ለሚመጣው ለነገ ለፊውቸር ነው። ኖ ሞር ዊል አይ ሪመምበር ኖ ሞር። ከዚህ በኋላ በብሉይ ኪዳንስ ኃጢአታቸውን አረሳም። እስከ 3 እስከ 4 ትውልድ እከፍላለሁ። የትኛው ይሻልሃል? የመጀመሪያ ውስጥ እገባለሁ ወይስ ይሄኛው ይሻልሃል? የትኛው ነው የሚሻልህ? ጸጋ አይሻልህም ወይ? በደንብ ስሙ። ህጉ ማዕከል ያደረገው ሰውን ሲሆን ጸጋ ማዕከል ያደረገው ኢየሱስን። ህጉ ማዕከል ያደረገው ሰውን ሲሆን ጸጋ ደግሞ ማዕከል ያደረገው ማንን ነው? ኢየሱስን ነው። ኢየሱስን። ህጉ አንተ ማድረግ ያለብህ ነገር ላይ ሲያተኩር፣ ጸጋ ግን ኢየሱስ ያደረገልህ ነገር ላይ ነው የሚያተኩረው። ምን አልኳችሁ? ህጉ አንተ ማድረግ ባለብህ ነገር ላይ ያተኩራል። ጸጋ ደግሞ ክርስቶስ ኢየሱስ ስላንተ ባደረገው ነገር ላይ ያተኩራል። ሃሌሉያ። እናንተ ደካሞች ሸክም የከበዳችሁ ሲል እኮ አንዳንድ ሰው ሱስ ምናምን ይመስለዋል። ህግ እኮ ነው። አባቴ ሱስ ሸክም ከሆነብህ እነ እንትና ጋር እነ ዳዊት ድሪምስ ጋር ሄደ በ21 ቀን ያጠፉላል። እነማን ያዘዋልን ብሮ እያሉ ሲጋራ ምናምን ያጠፉላል። እናንተ ደካሞች ሸክም የከበዳችሁ ማለት ህግ የከበዳችሁ ነው የሚል ልክ ያዕቆብ እንደተናገረው የኢየሱስ የስጋ ወንድም ማርያም የወለደችው ማለት ነው። የኢየሱስ የስጋ ወንድም ያዕቆብ የኢየሩሳሌም ቤተክርስቲያን መሪ የነበረው ምንድን ነው ያለው? አባቶቻችን እንኳን ሊሸከሙት የማይችሉትን ቀንበር በእኛ ላይ ያኖራሉ። አይታል። እናንተ ደካሞች ሸክም የከበዳችሁ ህግ ያጎበጣችሁ በህግ ለመጽደቅ ተፍተፍ ብላችሁ ያልቻላችሁ ወደ እኔ ነው፣ እኔም አሳርፋችኋለሁ። ኦኬ። ስለዚህ ምንድነው? ህግን ፈልገ ከመጣ እግዚአብሔር በደንብ አድርጎ ስራ ይሰጣል። እረፍት ፈልገ ከመጣ ደግሞ እግዚአብሔር ጌታ ኢየሱስ ክርስቶስ እረፍት ይሰጣል። ስለዚህ እኛ ምንድነን? እረፍት ፈልገን የመጣለን። ሸክማችንን ሁሉ ያንከባለለልን ማን ነው? ጌታ ኢየሱስ ክርስቶስ ነው። ስሙ የተባረከ ይሁን። አሜን። ስለዚህ ጸጋ ኢየሱስ ያደረገልን ነገር ላይ ነው። እሺ፣ ህጉ አንተ ባለመታዘዝ ምክንያት ውድቅ ተደርገሃል ይላል። ህጉ አንተ ባለመታዘዝ ምክንያት ውድቅ ተደርገሃል ይላል። ጸጋ ደግሞ በኢየሱስ መታዘዝ ብቁ ሆነሃል ይልሃል። ሃሌሉያ። ምን አልኳችሁ? ህጉ አንተ ባለመታዘዝ ምክንያት ውድቅ ተደርገሃል ይላል። ጸጋ ደግሞ ስለ አንተ ኢየሱስ በመታዘዙ ብቁ ተደርገሃል። ራይቸስ ተደርገሃል። ራይቸስነስ ምን ማለት ነው? ራይት ስታንዲንግ ዊዝ ጋድ፣ በእግዚአብሔር ፊት ትክክል መሆን ማለት ነው። በእግዚአብሔር ፊት ትክክል እንድትሆን፣ በእግዚአብሔር ፊት ብቁ እንድትሆን፣ እግዚአብሔር እንዲቀበል ክርስቶስ ኢየሱስ አንተን ወክሎ የሰራው ስራ በእግዚአብሔር ፊት ተቆጥሮልሃል። ጌታ ስሙ የተባረከ ይሁን። 15 ደቂቃ ብቻ ነው ማስተምረው ከዚህ በኋላ። ስሙ እንግዲህ አሁን ስሙኝ። በህጉ ስር የምትጸድቁት ትክክል ስትሰሩ ነው። በህጉ ስር የምትጸድቁት ትክክል ስትሰሩ ነው። በጸጋ ስር የምትጸድቁት ደግሞ ትክክል ስታምኑ ነው። ዋት ኤ ዲፍረንስ! ፕሬዝ ዘ ሎርድ። ሃሌሉያ። ምን አልኳችሁ? በህጉ ስር የምትጸድቁት ትክክል ስታደርጉ ነው። በጸጋ ስር ደግሞ የምትጸድቁት ትክክል ስታምኑ ነው። ኢየሱስ ክብር ይግባ፣ ስሙ ይባረክ። ስለዚህ የጸደቅነው ትክክል ሰርተን አይደለም፣ ትክክለኛውን እምነት አምነን
ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን፣ በትክክል የእግዚአብሔርን ቃል ብታምን ትድናለህ፣ ትጸድቃለህ። ስለዚህ ብሉይ ኪዳን ትክክል የማድረግ ጉዳይ ነው። አዲስ ኪዳን ትክክል የማመን ጉዳይ ነው። ራይት ብሊፍ ኤንድ ራይት ዲድስ አር ዲፈረንት ብራዘር። ኦልድ ተስታመንት ራይት ዲድስ፣ ኦኬ፣ ራይት ዲድስ ይሄ ትክክለኛ ስራዎች። አዲስ ኪዳን ራይት ብሊፍ ትክክለኛ እምነት። ኢየሱስ ክርስቶስ ጌታ ነው። ኮምፓሪዝን እያረኩ ነው። ጸጋና ህግና ጸጋ፣ ህግና ጸጋ፣ ህግና ጸጋ። አሁን ወደ ዋናው የግሬስ ፋሚሊ ትምህርቶቻችን ሰሞኑን ነው እየገባን ያለ ነው። እስከዛሬ ምንድነው? አይስ ብሬከሮች ናቸው እስከዛሬ ያሉት። በህግና በጸጋ መካከል እስቲ ያሉ ልዩነቶችን እናውራ እስቲ። ህግ ሰው መሆን የሚገባውን ይገልጣል። ህግ ሰው መሆን የሚገባውን ይገልጣል። ጸጋ ደግሞ እግዚአብሔር ማን እንደሆነ ይገልጣል። እግዚአብሔር ማን እንደሆነ ይገልጣል። ህግ ውጤቱ የሞት ተአምር ነው። ሶፍት ኮፒ እያዘጋጀሁላችሁ ነው። እሺ፣ ህግ የህግ ፊደል ይገላል። ጸጋ የጸጋ መንፈስ ህይወት ይሰጣል። ህይወት ይሰጣል። ህይወት ይሰጣል። አሜን። ህግ ቅድም ነግሬያችኋለሁ። ይህን እንዳትጽፉት፣ ደግማችሁ እንዳትጽፉ። ህግ ከረከሰ ወይም ከኃጢአተኛ ሰው ጽድቅን ይጠብቃል። ህግ ከረከሰ ወይም ከኃጢአተኛ ሰው ጽድቅን ይጠብቃል። ጸጋ ግን ለረከሰ ለኃጢአተኛ ሰው ጽድቅን በስጦታ መልክ ያቀርባል። አሜን። የመጀመሪያው ህግ ብሉይ ኪዳን ከረከሰ ወይም ኃጢአተኛ ከሆነ ሰው ምን ያደርጋል? ምን ይጠብቃል? ጽድቅን ይጠብቃል። አዲስ ኪዳን ግን ለረከሰ ወይም ደካማ ለሆነ ለእንደኛ አይነት ሰዎች ደግሞ ጽድቅ ምን ያደርጋል? ችሎታ ሳይሆን ስጦታ አድርጎ ያቀርባል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። እሺ፣ በህግ ኃጢአቶች ይታወሳሉ። በህግ ኃጢአቶች ይታወሳሉ። ሪመምበራንስ ኦፍ ሲን አለ። ኃጢአት ይታወሳል። ኃጢአት ምን ይደረጋል? ይታወሳል። ሪመምበራንስ ኦፍ ሲን አለ። ሪመምበራንስ ኦፍ ሲን አለ። ኃጢአት ይታወሳል። ደግሞም በእግዚአብሔር ይቀጣል። በብሉይ ኪዳን ኃጢአት ይታወሳል። ደግሞም በኃጢአት ምክንያት ደግሞ ሰው በእግዚአብሔር ይቀጣል። በጸጋ ስር ደግሞ ኃጢአቶች ይቅር ይባላሉ። በጸጋ ስር ኃጢአቶች ይቅር ይባላሉ። የኃጢአት ትውስታ ሳይሆን ከዚህ በኋላ ከእንግዲህ በእግዚአብሔር ኃጢአት አይታሰብም። ኢየሱስ ጌታ ነው። እንዴት እኮ ደስ እንደሚል አዲስ ኪዳን። ምን አልኳችሁ? በህግ ኃጢአት ይታወሳል። ከዛ ደግሞ ኃጢአት ተቆጥሮ ቅጣት አለ። በጸጋ ግን ኃጢአት ይቅር ይባላል። እግዚአብሔርም ኃጢአትን ደግሞ አያስብም። ኃጢአትን የዛሬ 5 ዓመት የምታስበው ሰውዬ ና ወደ አዲስ ኪዳን። እግዚአብሔር ረስቶታል። ና እግዚአብሔር እንዲህ ይላል ብዬ ካልተናገርኩ አይገባም። የሰራዊት ጌታ ስለ አንተ አንድ ነገር አያለው ብዬ መጽሐፉ የው እያለ ነው። ኃጢአትን ደግሜ አላስብም እያለ ነው ጌታ። የዛሬ 5 ዓመትሽን የሰራሽበትን ያለፍሽበትን ያንን ድካም እያስታወሽ በቃ እግዚአብሔር ኃጢአትሽን እየቆጠረ እንዳለ አርገሽ ራስሽን የምትጎጂ ሴትዮ እግዚአብሔር ኃጢአትሽን ይቅር ብሏል፣ ደግሞ አያስብም። ለምንድነው እግዚአብሔር ተቀብሏችሁ ራሳችሁ ማትቀበሉት? እህቴ ለምንድነው ማትቀበዩ? ብዙዎቻችሁ የእንትን ህይወት ነው የምትኖሩት። በጣም የፍራቻ ኑሮ ነው የምትኖሩት። የፍራቻ ግንኙነት ለማድረግ መጀመሪያ የከዳችሁን ወንድ እንደ ሁሉ ሰው አድርጋችሁ ታያላችሁ። በቃ አንድ ወንድ ከከዳ ያ ሁሉ ወንድ አንድ አይነት። መጀመሪያ ጥላ የሄደች ሚስት እንደዛ ከሆነች ከዛ በኋላ የምታያቸው ሴቶች ሁሉ እንደዛ ይመስሏል። ይቅርታ ያለማድረግ የፍራቻ ህይወት ምድር ላይ እንድትኖር ያደርጋል ሰይጣን። የሆነ ትምህርት ጀመረ፣ ካልተሳካለት የሚማር ሰው ሁሉ ትሳደባለህ። ምን ያደርግና ትምህርት ምን ያደርጋል ትላለህ።
ነግደ ስትከስር ምን ያደርጋል? ንግድ ትላል። ለምን? በትላንት ትዝታ ትውስታ ይዞ የዛሬ ህይወትን እንጆይ እንዳታደርግ። የሆነ ነገር ህይወት ውስጥ ሲፈጠር ያንን ነገር እግዚአብሔር ቆጥሮ በህይወት ውስጥ የሆነ ሂሳብ እያወራረደ ያክል የሚሰማ። እሺ እንቀጥል። ህግ በረከትና መርገም ይሰጣል። ህግ በረከትና መርገም ይሰጣል። ዘዳግም 28 ባለፈው ነግሬያቸዋል። ህግ በረከትና መርገም ይሰጣል። ጸጋ ግን እየባረከ ይባርካል። ሃሌሉያ ሃሌሉያ ሃሌሉያ። አብርሃም የጸጋ ዘመን ላይ ያለ ሰው ነው አይደለ? ምንድን ነው ያለው እግዚአብሔር? አብርሃም ሆይ እየባረኩ እባርካለሁ። ታውቃላችሁ አይደል? የሙሴ በረከት አይደለም ወደኛ የመጣው፣ የህግ በረከት አይደለም ወደኛ የመጣው። አሜን። የምን በረከት ነው? የጸጋ በረከት። የአብርሃም በረከት በክርስቶስ ኢየሱስ ለአሕዛብ ሁሉ አሜን ሃሌሉያ። የአብርሃም በረከት ሰጥቶ የሚነሳ ያለው እንትና ነው። እግዚአብሔር ሰጠ እግዚአብሔር ነሳ ያለው ማን ነው? ኢዮብ ነው። እግዚአብሔር ሰጥቶ እግዚአብሔር ነው የነሳው? እግዚአብሔር አልነሳም። የነሳው ሰይጣን ነው። እግዚአብሔር አልነሳም። እግዚአብሔር ሰጥቶ አይነሳም። የሰጣው ማን ነው? የነሳው ማን ነው? ሰይጣን ነው። ሰይጣን ነው። ኢዮብ ሰው ነው፣ ደክሟል። እግዚአብሔር ግን ምን አደረገው? እጥፍ ድርብ አድርጎ ሰጠው። እጥፍ ድርብ አድርጎ ሰጠው። እግዚአብሔር የአብርሃም አምላክ ምንድን ነው ያለው? እየባረኩ እባርካለሁ። ስለ አብርሃም ማለት ስለ ኢዮብ ራሱ አንድ ቀን ለብቻ ዳዊትን እንዳስተማርኩ አስተምራቸዋለሁ። እግዚአብሔር ሰጠ እግዚአብሔር ነሳ የሚለውን ብቻ በደንብ አድርጌ አስተምራቸዋለሁ። አንዳንድ ሰው ራሱ በደንብ ሳይታትር ራሱ በደንብ ሳይሰራ ጠንክሮ ሳይሰራ የሆነ ንግድ ቤት ይከፍትና ንግዱ ሰው ጠዋት 12 ሰዓት ሲከፍት እሱ 7 ሰዓት ነው የሚከፍት። እስቲ ኪኒኑ ይዘው ሄደው ቡና ጠጥቶ ጤና አዳሙን አኝኮ ምናምን መጨረሻ ላይ ነው ሊስትሮውን አስጠርጎ ምናምን ነው ሱቅ የሚከፍተው። ከዛስ በኋላ ስራው አልሆን ሲል ሲዘጋ ምን ቢል ጥሩ ነው? እግዚአብሔር ሰጠ እግዚአብሔር ነሳ። እግዚአብሔር አልነሳም። አንተ መስራት ደክሞ ነው ወዳጄ፣ በደንብ መስራት ደክሞ ነው። እግዚአብሔር አልነሳም አልነሳም። በአግባቡ እግዚአብሔር ቅድስት አድርጎ አክብሮ የሰጠን ምርጥ ሚስት ልዕልት ሚስት እግዚአብሔር ሰጥቶ በራስ እጅ እሷን መንከባከብና ሪስፔክት ማድረግ ሲያቅት ስትሰድባት፣ ስትጨቀጭቃ፣ ስትመታ ጨጓሯን ልጠ እግሯን ልጠ ሁሉ ነገሯን ልጠ ከቤት ስትወጣ እግዚአብሔር ሰጠ እግዚአብሔር ነሳ። አንተነ ብራዘር አንተነ እግዚአብሔር አይደለም። አንተነ ወዳጄ ተቀበል እመን አንተነ ህግ በአንተ አለመታዘዝ ብቁ አልሆንክም ይልሃል። ጸጋ በኢየሱስ መታዘዝ ብቁ ሆነሃል ይልሃል። ህግ የምትዳኘው በስራህ ነው ይላል። ህግ የምትዳኘው በስራህ ነው ይላል። ጸጋ ግን የምትዳኘው በእምነትህ ነው ይላል። በእምነትህ ነው ይላል። አሜን አሌሉያ። የምትዳኘው በእምነትህ ነው ይላል። ኢየሱስ ክርስቶስ ጌታ ነው። እስቲ ለአንዳንድ ሰዎች ይሄንን በጣም ኢየሱስ በተራራው ላይ ለተሰበሰቡት ህዝብ ሊሰብክ ጠላቶቻችሁን ውደዱ ብሏል። አሁን የመንግስቱ ወንጌልና የጸጋ ወንጌልን መለየት ስላለባችሁ ማለት ነው። የመንግስቱ ወንጌል ማለት ጌታ ኢየሱስ ክርስቶስ አሕዛብን ሳያካትት ጌታ ኢየሱስ ክርስቶስ አሕዛብን ሳያካትት ምን ያደረገበት ለእስራኤል ብቻ ኦዲየንስ እስራኤልን ብቻ አድርጎ የሰበከበት ያስተማረበት፣ አሕዛብ ቡችላ አሕዛቦች ድንጋይ እየተባሉ ጌታ ኢየሱስ ክርስቶስ ያስተማረበትና የተናገረበት ሲዝን ነው። ኦኬ። በዛ ሲዝን ውስጥ ምን ብሎ ነው የመጣው? ለአሕዛብ አይደለም ያንን ህግ ያጠበቀው። ጌታ ኢየሱስ ክርስቶስ ያንን ህግ ያጠበቀው በህግ ውስጥ እየኖሩ የነበሩ ፈሪሳውያንና ጸሐፍትን ምንድን ነው ያደረገው? በህጉ እንጸድቃለን ሲሉ ህጉን ያጠበቀባቸው። ማቴዎስ 5:44 ላይ ጠላቶቻችሁ እንደራሳችሁ አድርጋችሁ ውደዱ ይላል። ይሰማል? ጠላትህን እንደራስህ አድርገህ ትወዳለህ? አሁን አይደለም። ጠላትህን የገዛ የእናት የአባትህን ወንድም እንደራስህ አድርገህ አትወድም። ታዲያ ምን ይሻላል? ምን ይሻላል? በአሁኑ ጊዜ አይደለም ጠላቶቻችንን ጎረቤቶቻችንን እንኳን የስጋ ዘመዶቻችንን መውደድ እንቸገራለን። እሺ ወደ ሌላ ልሂድ። ቀኝ ዓይንህ ብታሰናክል አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና። እንዳለ ህዝቡ ይርዳው ጤና ነበር የሚሆን አደለ? ሶሪ ቱ ሜንሽን ሳምዋንስ ኔም። ኦኬ። ስለዚህ ምንድን ነው ዓይን ብታሰናክል ዓይንን አጥፋ ከተባለ ቸርች ሁሉ እንዳለ ማየት የተሳነው ሰው ቤት ነበር የሚሆን። እኔም መመሰል ይችላል። እኔ አሁን አይነ ስውር በቃ አይነ ስውር ነበር እንዳለ ቸርች ውስጥ አይነ ስውር ነበር ምንሆን። ለምንድን ነው ጌታ ኢየሱስ ክርስቶስ እዚህ ጋር አጥብቆ ህጉን የተናገረው? ለምንድን ነው ያጠበቀው? ጌታ ኢየሱስ ክርስቶስ ለምንድን ነው ያጠበቀው? ህግ ውስጥ እየኖሩ የነበሩ ሰዎች ከሴት ጋር ባለመተኛት ብቻ ህጉን ፈጽመናል ይላሉ። ኖ አለ ጌታ ኢየሱስ ክርስቶስ። እንደውም የህጉን ዋነኛ
ስታንዳርዱ ልንገራችሁ ብሎ ህጉን አጠበቅባቸው። በህግ ጸድቃለሁ ብለህ ጌታ ኢየሱስ ክርስቶስ ጋር ከመጣ ጌታ ኢየሱስ ክርስቶስ ህጉን በደንብ አድርጎ ያጠብቅብሃል። በጸጋ ለመዳን ከመጣ ምህረቱና ጸጋን ጌታ ያበዛልሃል። ቀኝ እጅ ብታሰናክል ቆርጠ ጣላት፣ ከአንተ ጣላት ቢባል አንድ ቀኝ እጅ ነው እንግዲህ ያለን። ስንቴ ቆርጠልን ጥለውን ወዳጆች። ይህንን ለመጠበቅ የሚኖር አለ ባይዘው፣ ይህን ለመጠበቅ የሚኖር ሰው አለ ባይዘው። ታውቃላችሁ በአዲስ ኪዳን ሆኖ የመንግስቱ ወንጌል ለእስራኤል ለፈሪሳውያንና ለጻፍት የተነገረውን ይህን ለመጠበቅ የሚኖር ሰው አለ። ይህን ለመጠበቅ አትችለውም ብራዘር፣ አትችለውም። ኦኬ፣ አትችለውም። ህግ ተግባራዊ ቢደረግ ኖሮ ቤተክርስቲያን እጅና እግር የሚቆረጥበት ትልቅ የቀዶ ጥገና ክፍል ወይም ወታደር ቤት እንትን ነበር የምትሆነው። ስለዚህ ታዲያ ኢየሱስን እነዚያን ነገሮች ሲናገር ምን ማለቱ ነበር? ጌታ ኢየሱስ እነዛን ቃላት ሲናገር ምን ማለቱ ነበር? እችን ነግራችሁ በ10 ደቂቃ ውስጥ ልጨርስ። እኔም ትንሽ 1-2 ቀን ማረፍ አለብኝ። ኢየሱስ ይህንን ሲያደርግ በደንብ ስሙኝ። ህግ ተቀብለው ከህግ ስር እየኖሩ ያሉ ፈሪሳውያንና ጸሐፍት አሉ። ሴት ጋር ባለመተኛታቸው ብቻ ህግን ፈጽመናል እያሉ እኛ ጸድቀናል ይላሉ። እግዚአብሔር ደግሞ ህጉን ሲሰጥ እንደሆነ በሀሳብ በንግግር በድርጊትም ባለማድረግ ቅዱስ ከሆኑ ውስጥ ይለያቸው ብሎ የህግ የመጨረሻው ዓላማ በራስ መጽደቅ እንደማትችል አውቀ ለእግዚአብሔር ሰሬ እንድንታረግ አትችልም፣ በራስ አትችልም። በቃ እጅ ስጥ ሰሬ እንዳድርግ ማለት ነው የህግ ዋናው ዓላማ። በቃ የመጨረሻው ዋና ዓላማ ያ። ከዛ እንግዲህ ኢየሱስ ይህን ሲናገር ወይም ሲያደርግ ፈሪሳውያን ሰዎች ሊፈጽሙት በሚችሉት ደረጃ ዝቅ አድርገውት የነበረውን ህግ ወደ ተፈጥሯዊ ደረጃው ጌታ ኢየሱስ ክርስቶስ እየመለሰ ነበር። ለምሳሌ እስራኤላውያን ወይም ፈሪሳውያን በአካል ዝሙት እስካልፈጸምክ ድረስ ኃጢአት አይደለም፣ የፈለገውን በቃ እንትን ላይ ብትመኝ ምንም ኃጢአት አይደለም ሲሉ ማቴዎስ 5:28 ላይ ጌታ ኢየሱስ ክርስቶስ ወደ ትክክለኛው ስታንዳርዱ መለሰው። ኢየሱስ ጋር በህግ ጸድቃለሁ ብለህ ከሄድክ ይኸውልህ ከሴት ጋር በመተኛት አይደለም ይከስ፣ ገና በማየት ይከሳል። ጌታው ታዲያ ምን ይሻላል? እኔ እኮ አይኔ አሁን እንዴት ላድርገው? አይኔን ላውጣ? በአይንህን ብታወጣም በድምፅ ትማረካለህ ብራዘር፣ ትማረካለህ። ትቀልዳለህ። ስለዚህ ምንድን ነው የህጉ ዋና ዓላማ? እንደማትችል መናገርና በክርስቶስ ኢየሱስ አዳኝነት አምነ እጅን እንድታነሳ ነው። የህጉ ዋነኛ ዓላማ ይሄ ነው ወዳጅ። የህጉ ዋነኛ ዓላማ ምንድን ነው? ይሄ ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ፣ ስሙ ይባረክ። ስለዚህ ኢየሱስ በህግ ጠባቂነታቸው ይታበዩ ለነበሩት ፈሪሳውያን በህግ መዳኘት ምን ማለት እንደሆነ በእርግጥ ምን እንደሆነና ልጁ ህጉን መፈጸም የማይቻል እንደሆነ እያሳያቸው ነበር። የእግዚአብሔር ልጅ መፈጸም እንደማይችሉ፣ አቅም እንደሌላቸው፣ ብርታት እንደሌላቸው፣ በፍጹም ህጉን በመጠበቅ ማንም አይጸድቅም፣ ማንም አይድንም። አሁን በዚህ ዘመን እኮ ሱሪ ለብሰው ቸርች ባለመሄዳቸው የጸደቁ ይመስሉ ሰዎች እኮ አሉ እኮ ሴቶች። እግዚአብሔር የሆነ ቸርች እንጂ እኔ ዘመኔን ሙሉ ቀሚስ ነው የምለብሰው፣ እኔ እግዚአብሔር በህጉ በኩል እኔ አያም ፐርፌክት አለች። ቀሚስ ማልበሳ ብትነቀሽም ራሱ ምንም የሚመጣ ነገር የለም። ኦኬ፣ የሚመጣ ነገር የለም። የሞት ስራ ነው የሚባለው በክርስቶስ ኢየሱስ ላይ መጨመር ስራ ማለት ነው። አይታችኋል። ሃይማኖት ውጫዊ ነገር ላይ ነው የሚሰራው። አንድ መዝሙር አሁን ብትዘምሩ ምን ይላችኋል? አንድ መዝሙር ብትዘምሩ ነጠላ ሰዓት ለብስ ዘመረች። አይታም ውጫዊ ነገር ላይ ነው ያለው፣ ውጫዊ ነገር ላይ ማለት ነው። ኢየሱስ ክርስቶስ ጌታ። በደንብ ስሙኝ፣ በደንብ ስሙኝ ወዳጆች። አሁን የሚያምረውን የእግዚአብሔርን ጸጋ ምስል በደንብ አድርጎ እንዴት እንደሚያሳየን ተመልከቱ። ኢየሱስ በተራራው ላይ ለተሰበሰቡ ሰዎች ከሰበከ በኋላ ከተራራው ላይ ወረደ። ይሄን መገለጥ ብቻ ነግራችሁ ጨርሳለሁ። እኔም አልቻልኩ። ይኸውላችሁ ይሄን መገለጥ ብቻ ነግራችሁ ጨርሳለሁ። ጌታ ኢየሱስ ክርስቶስ የተራራው ስብከት ከሰበከ በኋላ ወርዷል። እስከ ዛሬ ግን ከተራራው ስብከት ያልወረዱ ሰዎች አሉ። እስከ ዛሬ ድረስ የሚሰብኩ የተራራው ስብከት የመንግስቱ ወንጌል ለፈሪሳውያንና ለጸሐፍት ጌታ ኢየሱስ ክርስቶስ ህግን አጥብቆ እንዳይችሉ አድርጎ እንደዚህ አጥብቆ ያስተማሩን ቤተክርስቲያን ያስተምራሉ። ዛሬም እንድትጠብቁ በፍጹም እነኚህ ምንድናቸው? የእግዚአብሔርን ቃል በትክክል ከፋፍሎ የማያጠኑ ምስኪን አገልጋዮች ናቸው። በመንፈሳዊ አነጋገር ንጉሱ ጌታ ኢየሱስ ክርስቶስ ተራራ ላይ ከሰበከ በኋላ ተራራ ላይ አልቀረም። በተራራው ላይ ቢቀር ኖሮ ለእኛ ደህንነት አይኖርም ነበር።
ስለዚህ አስተምሮ ጌታ ኢየሱስ ክርስቶስ ሲጨርስ ከተራራው ወርዷል። ሕግ የት ነው የተሰጠው? ተራራ ላይ። ጌታ ኢየሱስ ክርስቶስ ግን ምን አደረገ? ተራራ ላይ ሰበከና ወረደ። ለምን? አይቀርም፣ ተራራ ላይ ተሰቅሎ አይቀርም። ከዛ ሲወርድ ምን እንዳደረገ ታውቃላችሁ? የኔ ዓላማ ለእናንተ ሕግ አይደለም ብሎ ምን አደረገ? ሲና ላይ ነው የተሰጠው አይደለ? እሱ ምን አደረገ? ከዛ ከተራራው ላይ ወረደ። ከደብረ ዘይት ምን አደረገ? ወረደና ወዲያው ከሕግ ጋር የሚጣረስ ነገር ጌታ ኢየሱስ ክርስቶስ እንዳደረገ ተመልከቱ። ልክ ከተራራው ሲወርድ ለምጻም ያለበት ሰው ነው ኢየሱስ ጋር የመጣው። ለምጻም ያለበት ሰው ምን አልኳችሁ? ጌታ ኢየሱስ ክርስቶስ ልክ ከተራራው ሲወርድ ለምጻም ያለበት ሰው ወደ ማን መጣ? ወደ ኢየሱስ መጣ። ለምጻም ያለበት ሰው አይደለም ረቢ፣ የአይሁድን መምህር ረቢ አይደለም። ኖርማል ሰው መንካት አይችልም። ወደ ከተማም ገብቶ መኖር አይችልም። ኢቨን ኢፍ አሁን ለምሳሌ እኔ ለምጻም ሆኜ ሰናይ ለምጻም መሆኔን ሳያውቅ ወደ እኔ የሚቀርብ ከሆነ እጮሃለሁ። ለምጻም ነኝ፣ ለምጻም ነኝ፣ ለምጻም ነኝ፣ በሽተኛ ነኝ፣ በሽተኛ ነኝ፣ አትጠጋኝ እያልኩ እጮሃለሁ። ዘሌዋውያን 13ን አምኑ። ኦኬ፣ ይጮሃል። በፍጹም እርኩስ ነኝ፣ እርኩስ ነኝ፣ እርኩስ ነኝ፣ ለምጻም ነኝ፣ እርኩስ ነኝ፣ እርኩስ ነኝ፣ አትቅረቡኝ እያልኩ ነው የሚጮኸው። ዘሌዋውያን 13 ላይ ሄዳችሁ ብትመለከቱ በፍጹም ይኸውላችሁ ዘሌዋውያን 13:45 ላንብብላችሁ። 13:45 እንዲህ ይላል፣ የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን። ከዛስ እርኩስ 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 ነኝ ይበል። ዋ ከዛስ ደዌው ባለበት ዘመን ሁሉ እርኩስ ይሆናል። እርሱ እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጭ ይሆናል። አይታችኋል? የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩን የሚሸፍን እርኩስ እርኩስ ነኝ ይበል። በጣም ነው የሚገርመው። ጌታ ኢየሱስ ክርስቶስ አሁን እዚህ ጋር ምንድን ነው? ሕግ ነው የተሰጠ፣ ከባድ ሕግ ነው። ቀልድ አይደለም። እዚህ ጋር የተሰጠው ሕግ ቀልድ አይደለም፣ መጠበቅ አለበት። ቀልድ አይደለም፣ መጠበቅ አለበት። ጌታ ከላይ ግን ምን አደረገ? ጌታ ኢየሱስ ክርስቶስ ሕግን አጥብቆ 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 በደንብ አድርጎ በ12 ቁጥር ካቻቢቴ አጥብቆ ለፈሪሳውያን ለጻፍ ከሰጣቸው በኋላ ሲወርድ ለምጻም ተገናኘ። እዛ ጋር ሕግን አጠበቀ፣ እዚህ ጋር ግን ሕግን አላለ። እንዴት? ለምጻሙ መጥቶ ነካው። አይታችኋል? ዓላማው ሕግን ፈልገው ለሚመጡ ሕግን አጠበቀ። አሁን የመጣው ደግሞ ከተራራ ላይ ነው የወረደው። ለምን? ያንን ሕግ የሚያሸንፍ ግን ወደ ህዝቡ ወረደ፣ ከተራራው ወረደ። ስለዚህ እግዚአብሔር አሁን ሲና ላይ እንደነበረው እግዚአብሔር ቁጭ ብሎ አይደለም፣ እዛ አስተማረ፣ ወረደ። አሁን ይሄ አይደለም ዓላማው። ምን እንዳለ ታውቃለህ? ተራራ ላይ ሆኖ ሲያስተምር ዓላማው ምንድን ነው? እኔ በሲና ተራራ ላይ የሰጠሁት ሕግ እንዲህ እንደንታንቧችሩት አይደለም። ዋናው ሀሳብ ምንድን ነው? ይሄ ነው። እናንተም ግን በፍጹም አትችሉትም። እናንተ ስለማትችሉት ሕጉን ተራራ ላይ ነበር የሰጠሁት፣ ትቼዋለሁ፣ ይዤ ወረድኳል። ሲወርድ ለምጻም ተገናኘ። ለምጽ ያለበት ሰው እንኳን የአይሁድ ረቢን አይደለም ኖርማል ሰው መንካት አይችልም። ጌታ ኢየሱስ ክርስቶስ ግን ከወደድክ አንጻኝ ሲለው አቀፈውና ወድሃለሁ አለው፣ አነጻው። አይታል? ሲያነጻው አቅፎት ነው ያነጻው። የኔ ጌታ ፈውሱ ብቻ አይደለም አፈዋወሱም የሚያምር ጌታ። የሆነ የውሃ ዘይት ይዞ በጥግ ላይ ሆኖ እንደዚህ አይደለም ያደረገው። አይታል? ለምን እዛ ጋር ሕግ ያጠብቃል? ለምን እዚህ ጋር ታዲያ ሕግ ይሽራል? ጌታ ኢየሱስ ክርስቶስ በፍጹም ረቢ አስተማሪ በፍጹም መንካት እኮ የለበትም ለምጻምን። ኢየሱስ ክርስቶስ ግን ምን አደረገው? መጥቶ ሲያቅፈው ትመለከታላችሁ። የትኛው ይሻልሃል? ጸጋ ይሻልሃል ወይስ ሕግ ይሻልሃል? ጸጋ ሕግ ያርቅሃል፣ ጸጋ ያቅፋል። ሕግ ከከተማ ውጪ እንድትወጣ ያደርግሃል። ለምጻም ብትሆን ከከተማ ውጪ ልብስ የተቀደደ እንድትሆን ከንፈር የተሸፈነ እርኩስ 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 ነኝ ትላለህ። ጸጋ ጻድቅ ነኝ ጻድቅ ነኝ ጻድቅ ነኝ ጻድቅ ነኝ በማን? በኢየሱስ ደም ታጥቤያለሁ ታጥቤያለሁ ታጥቤያለሁ። ብሉይ ኪዳን እርኩስ ነኝ ማንም አይቅረበኝ ትላለህ። አሁን በአዲስ ኪዳንስ እንኳን ሰው ጋር እግዚአብሔር ጋር በልጁ በክርስቶስ ኢየሱስ ቀርበሃል፣ ወደ አብ ገብተሃል። ኢየሱስ ለዘላለም ጌታ ነው። አሜን ሃሌሉያ። ዲስ ኢዝ ዘ ዲፍረንስ ቢትዊን ዘ ኒው ተስተመንት ኤንድ ዘ ኦልድ ተስተመንት። ስለዚህ ምንድን ነው? ኪዳንን የመቀላቀል ህይወት ውስጥ እንዳትገቡ። ብሉይ ኪዳንን ለብቻ አዲስ ኪዳን ለብቻ ተረዱ። ብሉይ ኪዳን የእናንተ አይደለም። ከአይሁድ ጋር እግዚአብሔር ያደረገው ተስፋ። የእናንተ ኪዳን በአብርሃም የተሰጠው የተስፋ ቃል መጥቶ በመስቀል ላይ የተሰራው ነው። ይሄ ኪዳን ደግሞ ከሕግ በፊት የነበረው እግዚአብሔር ከዘመናት በፊት ለእኛ ጠብቆ ያቆየው በክርስቶስ ኢየሱስ የተደረገ ስራ ነው። ወዳጆች የተደረገ ስራ ነው። ታውቃላችሁ፣
አንድ ንጹሕ ያልሆነ ኃጢአተኛ በነገስታት ፊት ቆሞ አስቡ። ኢየሱስ ጌታ እኮ። አሌሉያ። ጌታችን ኢየሱስ ክርስቶስ ምንም ሳያወላውል ታውቃላችሁ፣ ወደ ሰውየው ቀረበ፣ እጁን ዘርግቶ ዳሰሰውና ነፃ አለ። ወዲያውም ከለምጹ ነፃ። ማቴዎስ 8 የተራራው ስብከት ከምን እስከ ምን? ከማቴዎስ 5 እስከ 7 8 ላይ ወደ ለምጻም ወረደ ጌታ ኢየሱስ ክርስቶስ። በጸጋ ስር ግን ቅዱስ የሆነው ንጹሕ የሆነው ኢየሱስ ክርስቶስ እርኩስን በመንካት አይረክስም። በብሉይ ኪዳን ንጹሕ ይኸውላችሁ፣ በብሉይ ኪዳን ካህናቶቹ እርኩስ ነገር ከነኩ ምን ያደርጋሉ? ይረክሳሉ። በአዲስ ኪዳን ቅዱሱ ንጹሑ ይሽዋ አልመሲህ እርኩሶችን ሲነካ የሚረክስ ሳይሆን የረከሱትን ሲነካ የሚቀድስ ነው። ብቸኛ ሰው ረቢ እኮ የሞተ ሰው እኮ አይነካም። የሞተ ሰው ረቢ የሞተ ሰው አስክሬን እኮ በእጃቸው አይነኩም። ኢየሱስ ክርስቶስ ግን ምን አደረገ? አስክሬን መንካት ብቻ አይደለም፣ የሞተ አስክሬን እኮ አንተ ረቢ ከነካ እኮ ይሞታል፣ አይነካም። በኢያሪኮ ሰው ወድቆ አንዳንዴ ለዋዊ ካህናት ክፉ መስሏችሁ ነው አይደለም? በኢያሪኮ ሰው ወደቀ። ከዛ በኋላ ለዋዊ አይቶት አለፈ። ከዛ እንትኑስ አይቶት አለፈ። ካህኑም አልፏል። ከዛ ምንድን ነው ብዙ ጊዜ የምትሉት እናንተ? ውይ ካህኑ ክፉ ነው፣ ውይ ለዋዊ ክፉ ነው። ክፉ ሆኖ አይደለም። የተመታ የተደበደበ በእጅ አይነካም። ካህንና ለዋዊ ሳምራዊ ነው የሚነካው። ኢየሱስ የሞተ በእጁ ይነካል፣ ለዋዊ አይነካም። ክፉ ሆኖ አይደለም። ኢያሪኮ መንገድ ላይ የወደቀውን ሰው ያለፉት ክፉ ሆኖ አይደለም። ለምን? ህጉ ይከለክላቸዋል፣ አይችሉም፣ ይረክሳሉ። ኢየሱስ ግን ምን አደረገ? በአህያው ውርንጭላ ላይ እንዳስቀመጠው ሰው እንደ ሳምራዊው። ሃሌሉያ! የኔ ጌታ ርኩሰቴ የማያረክሰው ቅድስናው ግን የኔን ርኩሰት የሚያርቀው የኢየሱስ ቅድስና የኔን ኃጢአት የሚያርቅ ከእርሱ ጋር ስውል መዓዛው ሽታው ህይወቴን ይቀይራል እንጂ የኔ መዓዛ አይከረፋው። ኢየሱስ ይበልጣል። ኢየሱስ ይበልጣል። ሃሌሉያ! አይታል ብዙ ጊዜ ሲሰበክ ሃይማኖት ቤት ለዋዊውም አለፈው እንትናም አለፈው፣ ሳምራዊ መጣ። ሳምራዊው የሚረክስ አይደለም። ሳምራዊ የሚገርም አቤት 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 ምን እንዳደረገ ታውቃለህ? ቁስሉን አከመው። ከዛስ በኋላ ወስዶ ምን አደረገው? አስተኛው። ከዛስ በኋላ ማከም ብቻ አይደለም፣ ለሚመጣ ዘመንም እንዲተኛ ከፍላለዋል። ከዚህ በኋላ ለሚወጣው እያንዳንዱ ወጪ እኔ ከፍላለዋል። ለሰውየው ወስዶ እኮ ነው ሳምራዊ። ወይኔ ይሄ ሁሉ ነገር እያለ እኔ ትቼ አሁን ትደረምሳለህ ምን አልበል? አንተ ዶይዘርና እንዴት የምትጠረምሰው የምትደረምሰው? ለምን እዛ ማዘጋጃ ሄደ እንትን አትደረምስም? እኔ አሁን ትጠረምሳለህ፣ አሜሪካ ትወጣለህ፣ ቪዛ ታገኛለህ፣ እንትና እንዲህ ትላለህ። በጌታ በኢየሱስ ወይ ታውቃላችሁ፣ ኢየሱስ በሙላት በሚሰበክበት ስፍራ ፈውስ አለ። ሳትሉ ዝም ብሎ ኢየሱስ 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 በሉ ውስጥ ሰው ይፈወሳል። ድንገት እጅ ሳይጭንብህ፣ ማንም እጅ ሳይጭንብህ፣ እኔ ጸልዬለት ነው እኔ ቃል አውጥቼ ማንም ሳይል ራሱ የኢየሱስ መንፈስ አለ። መንፈስ ቅዱስ ደስ ይሰኛል። ኢየሱስ ሲሰበክ ምን ያደርገዋል? ስብከቱን በፈውስ ያጸናዋል። በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። አሁን ጸልየን የምትፈውሱ ሰዎች ምስክርነት እንድሰጡ አሳስባችኋል። ከዚህ በኋላ በጌታ በኢየሱስ ክርስቶስ ስምና ስልጣን በየትኛውም በሽታ ውስጥ ያላችሁ ሁሉ የበሽታችሁ ስርና መሰረት አሁን የደረቀ ይሆን በክርስቶስ ኢየሱስ ስምና ስልጣን። በክርስቶስ ኢየሱስ የመስቀል ስራ በመገረፉ ቁስል ከየትኛውም በሽታ እናንተ ብትሆኑ ቤተሰቦቻችሁ ብትሆኑ ካለባችሁ ክሮኒክ የሆነ አደገኛ ከሆነ የበሽታ ጉልበት በኢየሱስም አሁን በኢየሱስም ተፈወሱ። በመገረፉ ቃል በኢየሱስም ተፈወሱ። ልክ በሊስጥራን አይታችኋል። ጳውሎስ ስለ ኢየሱስ ይሰብካል። ጳውሎስ ስለ ኢየሱስ እየሰበከ አንድ አንካሳ ሰው ነበረ። ከዛ ስብከቱ ከሆነ እምነት ፈጠረለት። አይታል። ስብከቱ እምነት ፈጠረለት። ስብከቱ ነው። የሰውየው የራሱ እምነት ኖሮት አይደለም። ጳውሎስ እምነት አለ ምን አላሉ። ስብከቱ ራሱ ስለ ኢየሱስ ሲሰማ፣ የኢየሱስን ፍቅር ሲሰማ፣ ኢየሱስ እንደሚወደው፣ ኢየሱስ ሁልጊዜም ለእርሱ ፈውስ ዓላማው ፈውስ እንደሆነ ሲያውቅ እምነት ሊፈወስ እምነት እንዳለው ባየ ጊዜ ተነስና ተመላለሳል። አሌሉያ! ኢየሱስ በተሰበከበት ፈውስ አለ፣ ተአምራት አለ።
በጌታ ፊት ይኸው የማገለግለው የሰራዊት ጌታ እግዚአብሔር ፊት ሆኜ እነግራችኋለሁ። HIV፣ ካንሰር፣ ብዙ ነገር በህይወት ዘመናችን ላይ አሉ። ልጆችም ስለ ራሳችን ምንም ማውራት መልካም ስላልሆነ እንጂ ጉባኤያችን ላይ ኢየሱስ ኢየሱስ ብለን ሰብከን ካንሰር ሲፈወስ አይቻልም። HIV ሲፈወስ አይቻልም። በጣም እውቅ የታወቀ ሰው ካንሰር ተፈውሶ አይቻውቃል። ጸሎት ህብረታችን ውስጥ እጅ ጭነን ስንጸልይ ምን ኢየሱስን ሰበክን፣ የኢየሱስን ፍቅር ሰበክን። ሰውየው ከዛ ውስጡ ምን ሞላ? ኢየሱስ ለእርሱ በሽታ ዓላማው እንዳልሆነ፣ እግዚአብሔር እርሱን ለመፈወስ ዛሬም አባቱ እንደሆነ ውስጡ ላይ እምነት ተፈጠረ። ከዛ ሰጠ በቃ ልቡን። ጌታ ሆይ ፈውሰኛል። ተፈውሰዋል ብዙዎች። ኢየሱስ ይችላል። በኢየሱስ ስም ፈውሳችሁን በዚህ ሰዓት ተቀበሉ። ከመስቀሉ ስራ ከተፈጸመው ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ ታውቃላችሁ ኢየሱስ በዚያው ሰማይ ቀርቶ ቢሆንና የእግዚአብሔር ወዳጆች የእግዚአብሔርን ሕግጋት የተነገገውን ከዚያ ቢሆን ኖሮ ለእኛ የሚቀረን ተስፋ ሆነ ደህንነት አይኖርም ነበር። በጸጋ ስር ንጹሕ የሆነው ኢየሱስ እርኩስ የሆነውን በመንካት ንጹሕ አደረገው። አሜን። በሕጉ ስር ከሰው ወደ ሰው የሚተላለፈው ኃጢአት ሲሆን በጸጋ ስር ተላላፊ የሆነው በብሉይ ኪዳን ከሰው ወደ ሰው ምን ይተላለፋል? ኃጢአት። በአዲስ ኪዳን ከእግዚአብሔር ወደ ሰው ጽድቅ፣ ከእግዚአብሔር ወደ ሰው ቤዛነት፣ ከእግዚአብሔር ወደ ሰው ጥበብ፣ እግዚአብሔር ወደ ሰው በጎነት፣ ቸርነት፣ ምሕረት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። 5 ደቂቃ ልጠቀም። 5 ደቂቃ። ምንድን ነው የመቀላቀል ችግር? የመቀላቀል ችግር ምንድን ነው? የመቀላቀል ችግር ምንድን ነው? ምንድን ነው መቀላቀል? መቀላቀል ማለት ብዙ ሰዎች እግዚአብሔር ጠዋት የሚወዳቸው እግዚአብሔር ከሰዓት የሚጠላቸው። ይብቃኝ ጋይስ፣ ትንሽ ደክሞኛል። ሰኞ ዕለት እጨርሰዋለሁ። ለዛሬ ይበቃችኋል። ቅዱስ አንድ ደቂቃ ጠብቁ። የተኛ ስላለ ክፍል ልቀይር። በደከመኝ ነው ይቅርታ። ሰኞ ዕለት ሰፊ ነው ትምህርቱ። እንትንም ስንሰጥ አሁን አጠራ አድርገን እሺ፣ ቤተሰብ ቶሎ እንድንጨርስ ቅዱሴ እንዲያርፍ እኔ አላልኩም። እኔ እጅህን ራስን ያወጣ። አይ ትንሽ ናችሁ እኮ ዛሬ ትንሽ ናችሁ። ዛሬ ትንሽ ናችሁና እሺ፣ ሃሌሉያ። ጌታ ኢየሱስ ስሙ ይባረክ። እኔ አንዳንዴ በጣም ስሆን በጣም ኢንላይትንድ ስሆን በጣም ሲገባኝ መናገር ያቅተኛል። ይሆን በቃ ማለት በአንድ ቃል ኢየሱስን የበለጠ እንድወደው አደረገኝ። አሁኑ ትምህርት ደግሞ ማለት ነው ይሄ ሕጉና ጸጋውና አንተ እንደውም እያስተማርክ ፍቅር ያዘኝ ከኢየሱስ ነው የሚለው የእንትና መዝሙር የዳጊ መች ከሚጠፋው እንግዲህ ዘማሪዎች እንዳይቀየሙኝ ከሚያልፈው ጠፋብኝ ግጥሙ። ጌታ ኢየሱስ ስሙ ይባረክ። በጣም ይገርማል። ሕጉ ምን ያህል ጉዳችን ነበር አይገርም? እና በቃ የለንም ማንም ቅድም እንዳለ ማንም ሰርቫይቭ አያደርግም ነበር። እና እንኳን ጌታ መጣልን፣ እንኳን ወደ አዲሱ ኪዳን ገባን፣ እንኳን ይሄ አሁን ቅዱሴ እያደረክ ያለው በቃ የሆነ ቅርፊት ለእኔ ፐርሰናሊ እንደዚህ ነው የምትገልጥልኝ ያለኸው። በጣም ነው የሚገርመኝ። እና አሁን መጨረሻ ላይ እንኳን ካነሳኸው ብነሳ አሁን የተራራው ስብከት አሁን እኔ በዚህ ሁኔታ ፎር ዘ ፈርስት ታይም ነው የሰማሁት ዛሬ ማለት ነው። የተራራው ስብከት ላይ በጣም ብዙ ጊዜ ተሰብከናል አይደል? ያገለገልንም ሰዎች ልንኖር እንችላለን። እና በዚህ አይነት መገለጥ በዚህ አይነት ያሁን ጌታ ኢየሱስ መውረዱ ሕጉን ተናግሮ ሲጨርስ መውረዱ፣ ከዛ ደግሞ ይሄ ለምጽ የያዘው ሰውዬ ልክ ኢየሱስ ክርስቶስ
ራሱ እግዚአብሔር ነው የሚለውን እኮ እናስባለን ነው አለ አይደል? ላይክ ምድር ላይ ሲመላለስ ስለሆነ ላይክ አሁን ይሄ ለምጻሙ ሰውዬ ወደሱ ሲመጣ ያ ኦፍ ኮርስ እንደ ሌሎቹማ ጥሎት እንዴት ይሄዳል? ሂዝ ጋድ አይነት አለ አይደል? የሆነ በውስጥ ታዋቂ እንደዚህ ምናምነው እንትን ያለ ይመስላል። እንደዚህ ፍርትት ብሎ ካልተማረን ማለት ነው። እና ዛሬ በጣም ማብራራት አቅቶኛል ሳይሆን የሆነ ከራሴ በጣም አዲስ ብዙ ነገሮችን የምንቴክ ስላደረግኩኝ የጻፍኩትን ማንበብ እችላለሁ፣ ግን ይብቃኝ። ላይክ እንትን ላድርገው በጣም ብዙ ኢንፎርሜሽን ቅዱስ አይ ዶንት ኖ ሃው ቱ ኤክስፕረስ አሁን ዛሬ የሰማሁትን ገብተዋል እንትና በቃ በጣም ገረመኝ። በቃ በጣም እና በጣም ላነበው እኔ በቃ ምን አለፋክ ማአት ነገር ነው የምታፈርስብኝ ያለው እዚህ ደይስ እና በደንብ ነው እየተናደ ያለውና በጣም ገረመኝ። ግን ሌላው አንድ ሳልናገረው ማለፍ የማልፈልገው ነገር ይሄ የጸጋ ወንጌል የሚባለው ወይም ጸጋው በጣም ፐርሰናሊ በጣም ብዙ አልገባኝም ማለት ነው። እኔ በቃ ብዬ እንዳስብ ነው የሆንኩት ይሄን ትምህርት ስማር ማለት ነው። ማለት ኦልሞስት ዘመኔን ሙሉ ክርስቲያን ነኝ እኔና ይሄ ግን የጸጋው እንዴ ምንድን ነው እየተማርኩ የኖርኩት? ላይክ በጣም እንትን እያደረገኝ ነው ያለው። በጣም ነው ቻሌንጅ የሚያደርገኝ ያለው እና ግን በፖዘቲቭ ነው ኢምፓክት ያደረገኝ እና የበለጠ እግዚአብሔርን እንድወደው አሁን አያችሁ። አሁን በቀደም ተምረን ነበር አደለ? እግዚአብሔር ይቆጣል ወይም ያስፈራል እንደዚህ በሚል ርዕስ ተምረን ነበር እና እግዚአብሔርን ያስቀመጥንበት የሆነ ቦታ አለ የሆነች የሰጠነው እና አይነት ግን አሁን ሰው ጸጋው ሲገባው ግን ወደ እግዚአብሔር ይሮጣል። ልክ ዳዊት እንትን ሲያደርግ እንደነበረው ማለት ነው። እና ቤተሰብ እናንተ ቀጥሉ እሺ። እኔ በጣም እንትን ማለት አቅቶኛል። አሁን ብዙ ኢንፎርሜሽን ነው እንትን ያደረኩትና ተባረኩልኝ። If you remain speechless, you already got the point ማለት ነው። አንዳንዱ remain speechless ይሆናል፣ አንዳንዱ ደግሞ ያወራል። እንደየእንትኑ ነው፣ እንደየጸጋ ስጦታው ነው። እና ናርዲ የተባረክ አሁን እኮ ገና ይሄ የቴሌስታይ ሚኒስትሪ ላይ ደግሞ እዚህ ላይቭ ላይ የማትማሩትን ሁላ ትማራላችሁ። እዛ ምንድን ነው የምትሉትን ትምህርት ገና ትማራላችሁ እዛ። ሰኒዬ ቀጥይ፣ ናርዲዬ ብለሽ ይሁን። ሃሌሉያ፣ ክብር ለኢየሱስ ይሁን። የረዳህ እግዚአብሔር በእውነት እጅግ አድርገን ነው የምናመሰግነው። አምላካችን እንደዚህ በእውነት በሙቀትና በላብ እየተጨመክ ነበር የምታወራ የምታስተምር፣ ግን ጌታ ረዳህ። እግዚአብሔርን እጅግ አድርገን ነው የምናመሰግን። ነክቶ ፈወሰን። ክብር ሁሉ ለኢየሱስ ይሁን። ያልተጸየፈን ኃጢአታችን ያልተጸየፈ እኔ አንዳንዴ ይህ ቃል የሚናገረው ቃል ኃጢአታችን በመስቀሉ ጠረቀው፣ አሰረው፣ ሰቀለው የሚለው በቃ ይታየኛል። የሆነ ኃጢአት የሚባለው የሆነ ፐርሰን እንደሆነ የሆነ በቃ አለ አይደለ? አንድ እቃ ነገር እንደምታንጠለጥለው ኃጢአት ተሰብስቦ ልክ እንደዛ ነው በቃ የሚመስለኝና በቃ ይታየኛል፣ ብዛቱ ይታየኛል። በቃ ክብር ሁሉ ለኢየሱስ ይሁን። የናርዲን ሀሳብ ደግሜ እናገረዋለሁ። ብዙ ነገር ነው እየፈራረሰ ያለ፣ ብዙ ያልገባን ነገር፣ ብዙ ነገሮች አሉ። ክብር ሁሉ ለኢየሱስ ይሁን። ስፔሻሊ ስለ ሳምራዊ የተናገርከው እኔ የሚመስለኝ ማለት ነው ያልነኩት ያነ እንትኖች ደብድበውት የጣሉትን ያልነኩት እንትን ያላሉት በቃ ልባቸው መልካም ስላልሆነ ሩሩህ ስላልሆኑ ብቻ ነበር የሚመስለኝ። አሁን ለካ ህጉ ነው ህጉ። ሃሌሉያ። ከየት ልጀምር? በጸጋው ስር የምንጸድቀው በእውነት ትክክል በጌታ በኢየሱስ ስናምን ነው። ሃሌሉያ። ትክክል ስናምን ትክክል
ትክክል በማመን ነው ለካ ጽድቅ ያለ። ይህ ደስ ብሎኛል። በቃ ሌላው ደግሞ በሙሴ ደሙ ወደ ውሃው ወደ ደም እንደተቀየረ ሞትን እንዳመጣ ወይኑ ውሃው ወደ ወይን ሲቀየር አንደኛ ምን አልክ መሰለ? እምነት ሆነላቸው አብረውት ለነበሩት፣ ህይወት ሆነ፣ ደስታ ሆነ። በቃ በጣም ደስ የሚል ነገር ነው። ክብር ሁሉ ለኢየሱስ ይሁን። በጣም ደስ ብሎኛል ስለዚህ ነገር በተለይ በማወቄ በጣም በጣም ማለት አሁን ለምንጠየቀው እንኳን መመለስ እንችላለን። በጣም ደስ ብሎኛል። በቃ ይብቃኝ። እኔም እንደ ናርዲ ነኝ። እሰይ እንኳን ጌታ ረዳችሁ። ደስ ይላል በጣም። እያፈረሰ ያው ትተክልና ታፈርስ ዘንድ ትነቅል ዘንድ ትገነባና ታፈርስ ዘንድ ነው የሚለውና ህግን እናፈርሳለን፣ ጸጋን እንተክላለን። ህገወጥ ግንባታ እናፈርሳለን ማለት ነው። ሰኒ የተባረክ ብሩክ ይቀጥል። እሺ እንዴት ቆያችሁ? ቅዱሴ ሁላችሁንም ሰላም ብያለሁ። በጣም የሚገርም ትምህርት ነው እና ለህይወታችን ፈውስ የሚሆኑ ትምህርቶችን አግኝተናል። እግዚአብሔር ይመስገን። ህግ በሙሴ ተሰጠ፣ ጸጋው ደግሞ በልጁ በኩል ተሰጠ ብለህ ስታወራ ዋው በጣም እየገረመኝ ነበር እና ከሰው የሚጠበቅ በብሉይ ኪዳን ዘመን ከሰው ህግ በሙሴ በኩል ተሰጠ፣ ጸጋ ደግሞ በኢየሱስ ክርስቶስ በኩል ተሰጠ እያልክ ስትል ነበርና ጸጋው እምነታችንን ብቻ ያያል፣ ህግ ደግሞ ስራችንን ያያል እያልክ ነበርና በጣም ተመሳሳይ ነው እና ኢየሱስ ክርስቶስ ለሙሴ ህግ የተሰጠው ተራራ ላይ ነበር እና ኢየሱስ ክርስቶስ ደግሞ ተራራ ላይ ወጥቶ ህጉን ተቀበልና በእኔ በኩል ነው የምትጸድቁት ብሎ የሰጠውን ህግ አፈረሰ። ምክንያቱም አዲስ ኪዳን ሰጠ፣ በአዲስ ኪዳን እንድንጸድቅ ያደረገ እግዚአብሔር እና ብሉይ ኪዳን ችሎታችንን ያያል፣ አዲስ ኪዳን ግን ጸጋውን ብቻ ያያል እያልክ ስትል ነበርና እግዚአብሔር ይመስገን እንድንድል እግዚአብሔር በጸጋው ብቻ እንድንመካ ነው እግዚአብሔር የሚፈልገው። በጸጋው ብቻ ሌላ ላይ ዲፔንድ እንድንሆን አይፈልግም እግዚአብሔር እና ለዚህ ሁሉ እግዚአብሔር ይባረክ። ቲቶ ላይ እንደዚህ ይላል። ቲቶ ምዕራፍ 3 ከቁጥር 7-6 ላይ እንደዚህ ይላል፣ ያን መንፈስ በጸጋው ጸድቀን በዘላለም ህይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ ጸጋውን አፈሰሰ ይላል እና ጸጋውን በእኛ ላይ አፈሰሰው። በእኛ ላይ ይበልጥ ጸጋውን እግዚአብሔር በሱ በኩል እንድንጸድቅ ለሱ እንድንሆን ብሎ እግዚአብሔር በልጁ በኩል ጸጋውን አበዛልን። ሌላ ነገር እንዳንመካ እግዚአብሔር ላይ ብቻ ጥገኛ እንድንሆን እግዚአብሔር እንደዚህ አይነት የልጁን ፍቅር አፍስሶልን የልጁን ጸጋ ሰጥቶን እግዚአብሔር እሱ ላይ ብቻ ጥገኛ እንድንሆን አድርጎናል። እግዚአብሔር ከችሎታችን ከትምክታችን አውጥቶ እሱ ላይ ብቻ እንድንጠጋ አድርጎናል። እግዚአብሔር ይባረክ። ቴንኪ ቅዱስ የተባረክ። ጸጋ ይብዛላችሁ። ወዳችኋለሁ በጣም። ብሩክ የተባረክ። በማይመች ሁኔታ ውስጥ ሆነ ያው እግዚአብሔርን ቃል ስለምትከታተል አሁን ያው ትምህርት ላይ ስለሆነ ነው አይኖ ማይመች ሁኔታ በሰው ሀገር ላይ እግዚአብሔር ግን ያው እንደሚለውጥ አምናለሁ። አይዞን። ጌታ ይባርክ። እንወድሃለን። ተባረክ። በጣም እንደምወድ ያው ታውቃለህ አንተ። መሲ ዛሬ አምሮባታል አይደለ ጋይስ? She looks different. Praise God. ቀጥይ መሲ። ሰላም ቤተሰብ። ዛሬ ናርዲ ናት ያሳመረችን እንደዚህ ውብ ያስረገች። ኦንላይን ፀጉር መስራት ጀመራችሁ?
አንዱ ቤት ምስጋና ሲኖር እርስ በርሳችን ይኸው እንደዚህ እንዋባለን። ጌታ ይባረክ። እግዚአብሔር ይመስገን ስለ ዛሬው ቀን። ጌታ የተባረከ ይሁን። እዚህ ውስጥ ሁላችንም ወዳችኋለሁ። ቅዱሴ ጸጋ ይብዛል። በእውነት ትላንትና በጣም በትምህርቱ ላይ ከመነካቴ የተነሳ ከስር በጣም እየጻፉ የሚለው ነገር ስላጣው ምን አልኩት? በቃ ኢየሱስን ሸለምኩ። እንደገና ደጋግሜ ኢየሱስን ሸለምኩ። የብር ማለት ነው። በጣም በቃ በእንባ ሳዳምጥ ነበርና እግዚአብሔር ይባረክ ስላንተ። አይኖ ሙገሳ አትወድም። ያው እኛ በሸክላ እቃ ውስጥ እግዚአብሔር የከበረውን እንቁን የሆነው እግዚአብሔር ላንተ ስለሰጠ እግዚአብሔርን ስላንተ እናመሰግናለን። ጌታ ይባረክ። እና ዛሬ በጣም ሲገረም የነበረው ሁሉም ድንቅ ነው። በጣም በቃ እኔ በጣም እየተባረኩበት ነው። እኔ አሁንም ነርዲና ሰኒ ባለው ነገር በጣም መስማማው ነገር እያፈረሰ ነው። በቃ ብዙ ነገሮችን ያስቀረነው ነገሮች አሉ። ቃሉን ያነበብን ምናምን በቃ ብዙ ያስቀረነው አሁን ፈርሷል። ኦሬዲ እኔ ብዙ ነገሮች እየፈረሱ ነውና እግዚአብሔር ይባረክ። መታ እያለ ገና እንቁላል አድርገን ያዘነው ብዙ ነገሮቻችን። ሃሌሉያ ጌታ ይባረክ። በጣም ገርሞ እየሰማሁኝ ነበረ። አይገርምም? በቃ ኢየሱስ የነካው ነገር በቃ በኢየሱስ በፍቅሩ ተነክተናል። ማንም እኛን አይቶ ላይወድች አይችልም። በቃ ስለተወደደን እኮ ነው የሚጠሉን። አያችሁ፣ በክርስቶስ የተወደደ ሰው ያላወቀ ይጠላናል፣ ግን ያወቀ እየወደደን ይኖራል። ኢየሱስ ለዘላለም ጌታ ነው። ለምን ቅድም አንድ ነገር እየጠቀሰ ነበረ ቅዱሴ። ከዓለም ማለት ከዓለም ላይ ሆነን የክርስቶስን ታምርና የክርስቶስን ማዳን እንድንናገር ነው እንጂ እንድንርቅ ከዓለም እንድናርፍ አይደለም። በመከራ ውስጥ ሆነን ምን አይል ከመከራ የሚያወጣ ያለውን ክርስቶስን ለማሳየት ነው። ስለዚህ ይሄን ፓርት በጣም ሲረዳ ነበርና ሁለተኛ ደግሞ የቀረልኝ ነገር ምንድነው? በሕግ ስር እግዚአብሔር ኃጢአትን በቃ ኃጢአተኞችን ከቶ አይምራቸውም ይላል። የሚገርም በሕግ ስር ስንመለከት ኃጢአታቸውን ከቶ አይምራቸውም። ኃጢአት ነኝ የተባሉትን በሕግ ግን ስለሚመለከቱ ከሕግ ጋር ስለተጣበቁ ሕግን ባዩ ቁጥር ከዛ ሕግ አይላቀቁም። ሕግ በጠነከረ ቁጥር በዛ ሕግ ውስጥ ነው የሚያዙት። ወደ ጸጋ ጋር ሲመጣ ግን በክርስቶስ ኢየሱስ ይቅር የተባለን ከቶ ይቅር የተባለን ሰዎች ሆነን ተገኘን። ኢየሱስ ጌታ ይቅር የተባለልን ነን። እኛ በይቅርታ ዘመን ውስጥ ያለን ኢየሱስ ለዘላለም ጌታ ነውና የይቅርታ ዘመን መጥቶልናል። የምህረት ዘመን በቃ በሰላም የምንኖርበት እና ብቻ ብዙ ነገር ነው የተጻፈውና ጌታ ይባረክ። ጌታ ኢየሱስ ይባርክ። ቅዱስ ጸጋውን ጌታ ያብዛል። ጸጋና ሕግን በጣም ለይተን እንድናውቅ ደግሞ አድርገህናል። በቃ እንደዚህ ከቀጠነን ቅዱሴ እንደሚለው ለብዙዎች እየተረፈን ያለ ነው። ከትንሽ ጊዜ በኋላ እያንዳንዳችን
በቃ መስበክ ነው ተራ በተራ። ጌታ ይባረክ። እሰይ ጌታ ይባረክ። አሁን እንዳልሽው እንደዚህ ነው፣ ወደፊት ነው የምንሄደው። ምንም የምናቆምበት ነገር የለም። እግዚአብሔር እየረዳ ገና አልጀመርኩም ባይዘው ማስተማር። አሁን አንዳንድ ነገር ባስተምር ይወግሩኛል እዚህ ቲክታክ ላይ። አሁን አንዳንድ ነገር ባስተምር ይሄ የሃይማኖት ትምህርቶች ብዙ የሚፈርሱ ስላሉ አሁን እሱም ባስተምር አይኑን ላፈር ነው የሚለው። ለዛ ነው እሱን ሌላ ጊዜ በውስጥ እንማራለን። ቅዱስ አንድ ጥያቄ፣ ሙሴ ሕግ በአዲስ ኪዳን ፈርሷል ወይስ? እስቲ ብታስረዳን ቅዱሴ። ለሰው መገረዝ የሚለውን ጥሪ ትርጉሙን። አው ተተክቷል ወዳጄ። እንደምታውቀው ቅድም ሳነብ ምንድነው ቀድሞ ከነርሱ ጋር እንደገባሁት አይነት ኪዳን አይደለም፣ እነሱ በኪዳን ያልጸኑምና ላልኳቸው ይላል። እሱን ለመረዳት ኤርሚያስ 31 እና ሮሜ ማለት ዕብራውያን ምዕራፍ 8 ቁጥር 8 ጀምሮ ያለውን ሀሳብ አንብብ። በሕግ ሰው ሊጸድቅ ስላልቻለ ጌታ ኢየሱስ ክርስቶስ ሕግን መጥቶ ፈጸመና ሕግ እንዳይቀጥል አድርጎ በደሙ የሆነ ቤዛነት አደረገ። ለምሳሌ ሕግ እንዴት ነው የተመረቀው? በእንስሳ ደም በበግ ደም ነው የተመረቀው። ሁለተኛውስ በአድርግና አታድርግ። ሁለተኛው ደግሞ ምንድን ነው ሲባል በክርስቶስ ኢየሱስ የተደረገ ነው። በእንስሳ ደም የተደረገ አይደለም። በአድርግና አታድርግ አይደለም። በማን በኢየሱስ ማድረግ። በአጭሩ ሳጠቃልል ሕግ በአድርግና አታድርግ፣ ከዛስ በእንስሳ ደም፣ ጸጋ በኢየሱስ ስራ በክርስቶስ ኢየሱስ ደም የተደረገ ነው። ስለዚህ ልዩነቱ ያ ነው። ስለዚህ ብሉይ ኪዳን አዲስ ኪዳን በመሆን አዲስ ኪዳን በመምጣቱ ብሉይ ኪዳንን ጌታ ኢየሱስ ክርስቶስ ምን አድርጎታል? አስረጅቶታል። ስለዚህ ሕግ ምን ሆኗል? አሁን በእኛ ህይወት ላይ አይቀጥልም። አሁን የሕግ ፍጻሜ ሆኗል። መጽሐፍ ቅዱስ ሲናገር ክርስቶስ የሕግ ፍጻሜ ነው ይላል። አስተምራችኋለሁ። በደንብ ነው ማስተምረው። በደንብ ሰፋ አድርጌ እቀጥላለሁ እዛ ላይ። እሺ ሰናይ እየቀጥል ማነው? ሰኒ አንድ እሺ አንስተውን ነገር ስለሳት ነው። በጣም ነው ምልክት አድርጌበት ነበር። መናገር አለብኝ። ምን አልክ? እግዚአብሔር ነገርን በጊዜው ውብ አድርጎ ሲሰራው ቀጥሎ ማንም ምንም ሊሰራ አይችልም። ምክንያቱም በህይወታችን የሆነ ነገር መልካም ከሆነልን በኋላ በእግዚአብሔር ነገራችን በጊዜው ውብ ሲሆን ማንም ሊነቀንቀው እንደማይችል ነው እኔ የተረዳውና በእውነት አንዳንድ ሰዎች የሆነ ደረጃ ላይ እንደርስና በጣም ፍራቻ ይዘናል። ከእግዚአብሔር ከሆነ ማንም አይነቀንቀው፣ ከእግዚአብሔር ከሆነ ማንም ሊያፈራርሰው አይችልም። ተባረክልኝ። ቀጥል ወንድም አለም። ሰኒ የተባረክ። እውነት ነው። ዋና ነገር እሱ ነው። ልጀምርልኝ። ጸጋና ሰላም ይብዛላችሁ። አውቄ እኮ ነው መጨረሻ ላይ የሰጠሁት። እንደፈለግ አውርተህ አክሊሉ ከዛ በግጥም ከዛ ናርዲ ትጸልይልናለች። ጋይስ እንዳትረሱ፣ ሮብለት የምታገለግለን ናርዲ ናት። ጸጋ ይብዛል ቅዱስዬ። መጀመሪያ እንደዚህ ታመ እያገለገልከን በእውነት እነ ናርዲም እነ ሰኒም መሲም ከተናገሩት ለየት ያለ ነገር ነው ያለኝ። እኔ ደግሞ እነሱ እያፈራረስክ ሆነ የድሮውን ብለውኛ፣ እኔ ደግሞ እየተገነባው ነው። በአዲስ መልክ የመጣ ነገር ነው። በነፃ በሾርት ወይ
እኔ ተቀብዬዋለሁ። ጌታ ምስክሬ ነው። ማይጉነስ ይሄ በቃ ለዘመናት የሚሆን ነው። ምንም ዝም ብለህ አሁን ይሄ ከተማ ጨዋታነት ምናምን ተናጋሪነት ምናምን የሚባል ነገር አያስፈልጉም። የጸጋ ወንጌል በጣም ጠንካራ ነው። በቃ ሰተት ብሎ ነው የገባው ጥፍር ድረስ። ምንም አልጻፍኩም። 6 ፔጅ ብቻ ነች። ሆነ በቃ ሆነ ተደረገ ማለት ነው። ጌታ ይባረክ። የዘመን መጨረሻ ወይም ደግሞ የህግ መጨረሻ ማለት ነው። ህግ ሲፈጸም ባለበት ዘመን ሆኗል። ዕብራውያን ምዕራፍ 1 ላይ ምሳሌ ነግረን ነበር። ቶሎ ቶሎ ነካ ነካ ነው የማደርገው። ህግ ሰው ማድረግ ስላለበት ነገር ይናገራል። ጸጋ በክርስቶስ የተደረገን ነገር የእግዚአብሔርን ቸርነት፣ በጎነት፣ መልካምነት ይገልጻል። ህግ ዲማንድ ነው፣ ዊሊንግነስ ፕላስ ኤቢሊቲ ነው። ደግሞ ከዛ ወደ ጸጋ ደግሞ ስትሄድ ፐርቼዝድ ነው የተገዛ ነገር ወይም ደግሞ ፊኒሽድ፣ በቃ ሁሉ ነገር የተከፈለ ሰፕላይ ነው ማለት ነው። አሁን ህግ የመጀመሪያው የህግ አገልግሎት ውሃው ወደ ደም መቀየሩን መሲህ የነገረችን ነገር አለ። ብዙ መንካት አያስፈልግም። ወደ ደም የተቀየረበት ምክንያቱም እሱ ደግሞ የሚገል ነው። ጸጋ ግን የመጀመሪያው አገልግሎት ውሃውን ወደ ወይን መቀየር ነው። እሱ ደግሞ ሰዎችን ለማስደሰት ሞክሯል። መጨረሻ ላይ የመጣውን ወይን ማለት ከብሉይ ኪዳን የተሻለ አዲስ ኪዳን እንዳለ የሚያሳይ መሆኑን እዛ ላይ ይገልጻል። በጣም የሚነካ ነገር ነው። በጣም በቃ ልብ የሚሰርቅ ነገር ነው። ምክንያቱም ወይኑ ቀይሮ ሰዎችን ማስደሰት ብቻ ሳይሆን አዲስ ኪዳን ተገለጠ። በቃ ከአሮጌው ኪዳን የተሻለ ኪዳን እንደመጣ ኢየሱስ ክርስቶስ ያስረዳበት ነውና በጣም በቃ አውስ ፍለርቲ የሚገርም ነገር ተኝቼ ነበር። ፎቶ ነው አይደለ? በቃ ግን እስክሪብቶ እንዳለ ነው፣ ደብተሩም እንዳለ ነው። ጌታ ይባረክና በህግ ስር በኃጢአት ከረከሰ ሰው ጽድቅን ይጠብቃል። በኃጢአት ከረከሰ ሰው ጽድቅን ይጠብቃል። በጸጋ ስር ግን ለደከመ ሰው ጽድቅን ያቀርባል። በቃ ወይም ደግሞ እንትን ይሰጠዋል። በቃ ህግ ጥረግረ ብላ ነው፣ ጸጋ ደግሞ የነፃ ስጦታ ነው። እነዚህን ወስጃለሁ። በጸጋ ድነ በኪዳን መኖር የምትፈልግ ከሆነ ኢየሱስ ፕላስ ብሉይ ኪዳን እንደዛ እንደማለት ነው የሚያደርገው። ይሄ የህግ ነገር ኢየሱስና የሆነ ነገር ስትጨምርበት ማለት ነው። ምክንያቱም መጀመሪያ ላይ እንዳነሳለን ያው የኪዳን መቀላቀል በሚለው ነገር ስላስረዳል ማለት ነው። ጂሰስ ፕላስ ነቲንግ ኢዝ ኤቭሪቲንግ ያልከን ነገር ልብ ይነካል። አሁን ከአሁን በኋላ በቃ ማይንዴ ውስጥ እሱን ሰቅየዋለሁ፣ በፍጹም አልረሳውም። በተለይ ግን የነገርከን ነገር አሁን እኔ በጣም ብዙ ጊዜ ወንጌል የሚሰበከው ምኑ ጋር ነበር? የተመቸ ቦታ ላይ ነበር የሚመስለኝ። እኔ እንደ አዲስ ክርስቲያን በቃ ቶሎ ቶሎ ትኩስ ነገር ስለምወስድ ምንም ችግርም ቢኖር ችግር የለም ግን ቆመ በቃ ካልተቀበሉ አልተቀበሉም ጥለ መሄድ ነበር የሚመስለኝ። ለእኔ ግን አይደለም። በክፉና በጠማማ ትውልድ መካከል እንድትሄድ የእውነትን ቃል ወንጌል እንድትናገርለት ይፈልጋል ያልከው ነገር ደስ ይላል። ጠማማ እንኳን ቢሆን ትውልድ ምንም ነገር የጣመም እንኳን ቢሆን ያንን ወንጌል እንድትናገርለት ግን ጌታ ይፈልጋል ያልከው ነገር ልቤ ውስጥ ቀርቷል። በጣም ደስ የሚል ነው። ሮሜ 3:20 ላይ ደግሞ አፍ የሚዘጋ ዘንድ በሚለው በህግ ስር በደለኛውን እግዚአብሔር የሚያነጻ እንደሆነ ደግሞ በዘጸአት 34:7 ላይ የነገርከናል። ትንሽ ነካ ነካ ነው የማደርገው፣ ይቅርታ። ዕብራውያን 8:12 ላይ ያለው ዋናው ነው። በደንብ በቃ የከፋፈልክበት ነው የህግና የጸጋን። አሁን ኮምፓሪዝን ደግሞ ትንሽ የነካ ነካ ስታደርግል ህግ በድንጋይ ላይ ህጉን ይጽፈዋል፣ ጸጋ ግን በልባችን ላይ ይጽፈዋል። ጸጋው ግን በልባችን ላይ ነው የተጻፈው። ህግ በትውልድ የሚተላለፍ እስከ 4 ትውልድ ድረስ የሚገድል እንዲሁም የሚያጠፋ እስከ 4 ትውልድ ድረስ ከ3 እስከ 4 ትውልድ ድረስ የሚተላለፍ ሲሆን ጸጋው ግን ኃጢአታቸውን ደግሜ አላስበውም በሚለው ይዘጋዋል። ደግሜ አላስበውም በሚለው ምክንያቱም እሱም በዕብራውያን መጽሐፍ ላይ ያለ አላስበውም በሚለው ይዘጋዋል። ልዝለላቸው አንዳንድ ነገሮችን ብዙ ተደጋጋሚ እንዳላደርገው። በህጉ ስር የምትጸድቁት በትክክል ስትሰሩ ነው፣ ስታደርግ ነው። በጸጋ ስር ደግሞ በትክክል በማመን ነው። በህግ በመስራት ሲሆን በጸጋ ደግሞ በማመን ነው። ጸጋ እግዚአብሔር ማን እንደሆነ ይገልጣል። ህግ ደግሞ ሰው ማን እንደሆነ ሰው የሚገባውን ነገር ይገልጻል ማለት ነው። ህግ የሚዳኘው በስራህ ነው፣ ጸጋ ደግሞ የሚዳኘው በእምነትህ ነው የሚል ነገር እንደካርገህልኛል። ሌላ ደግሞ የህግ ዋና ዓላማው እስከ መጨረሻው ድረስ
ሞከረህ ወደ እግዚአብሔር እንድትመለስ ይወስድሃል የሚለው በቃ እሱ ቀርቶልኛል። ህግ በፍጹም ሰርተ መጨረሻውን የምትደርስበት ነገር ስላልሆነ እዛ ቦታ ላይ ሄደህ ስትቆም ወደ እግዚአብሔር እንድትመለስና ወደ ጸጋው እንድትመለስ ስለሚያደርግ በጣም ብርቱ እንደሆነ እሱን አይቼዋለሁ። የተሰጠበት ቦታ ሲና ላይ ነው። ሲና ላይ ተሰጥቶ ህግ የተሰጠበት ቦታ ነው። ዘሌዋውያን ምዕራፍ 13 ቁጥር 45 ላይ በደንብ ይገልጸዋል። ህግ ያርቅሃል፣ ጸጋ ደግሞ ያቅፍሃል ያለው ነገር በጣም ደስ ይላል። በተለይ ደግሞ ስለ ለምጻሙ ሰው እየነገርከን ነገር በማቴዎስ 8 ላይ ያለው በጣም በቃ ልብ ውስጥ ይቀራል። ሌዋዊው የአዲስ ኪዳን መገለጫ ነው። ሌዋዊ ብቻ ስለሆነ ሳይሆን አዲስ ኪዳን ላይ ከዛ ከኃጢአቱ ወይም ደግሞ ይሄ ለምጹ የማርከስ አቅም በላይ የኢየሱስ ክርስቶስ ጉልበት ወይ ኢየሱስ ክርስቶስ የጸጋው ጉልበት ደግሞ እንደሚበልጥ በደንብ አስረድተናል እና በጣም የተባረከ ምሽት ነው የነበረው ዛሬ። በቃ እሳት ነው። ብዙ እንትን እንዳይል ሰዎች ላይ ብዙ እንዳልይዝባቸው ጨርሻለሁ። እግዚአብሔር ይርዳኝ። እግዚአብሔር ይመስገን። ተባረኩልኝ። በጣም ይሄ ቀርቶልኛል። ቅዱሴ ጌታ ይባርክ። ሰናየ ግን ተጫወትክብን እያለች ነው ናርዲ። ፎቶ አስቀምጠ እኔ አራዳ ልጅ ባልሆን በቃ ተበልተ ነበር እኮ ነው። ቅዱሴ ወደዛ ሄጄ ነው ዝም ብዬ አይደለም፣ ግን እየሰማሁ እየጻፍኩ ነው ነው ናርዲ እንትን ስላለች አውቄ ነው። እና አያድማየር በጣም ባይዘው አያድማየር ይሄን ሁሉ ነገር እንደዚህ እያንዳንዷን እኔም ፓስተር ሲያስተምር እንዲህ ነበር ማድረገው። እያንዳንዷን ሃንዳውት ላይ ሌለ ነገር የሚያወራ አስፍቼ ሌላ ስብከት አደርገዋለሁ ራሴ እና አሁን እቺን በጣም ኢች ኤንድ ኤቭሪቲንግ ስለምጽፍ አንተ አንዱም ነገር አያመልጠህም። ከዛስ በራስህ ታሰፋቸዋል። አንዷን ነገር በራስህ ታሰፋታለህ። ከዛም ስብከት ታደርጋታለህ። ኦኬ። ስለዚህ ተዘጋጅ። በቅርቡ ስብከት ስለምሰጥህ ተዘጋጅ። ነገሮችን በራስህ እያሰፋ ከፈለግ ቪዲዮም አጥፍተህ ይሁን ምንም ቪዲዮ አታጠፋም እንጂ እንደ ፊት ለፊት እንደው ሪፍሌክት እንደምታደርገው ተሰብካል። ለብዙዎቻችሁ እሰጣለሁ ገና እንደዚህ እንድትለምዱት ማለት ነው። እናንተን ወደ ጌታ ማስጠጋት ነው ዓላማችን። እና ሰናይ የተባረክ በቃ አረፍ በል። ቴንክ ዩ ሶ ማች። ደክሞ ከኛ ጋር ስራው ለሁሌም ከኛ ጋር ስላለ ላቭ ዩ and respect you። ሰላምዬንም ሰላም በላት። እሺ አቤኔዘር ደህና ነው ወይ? እንዴት ነው? ሁሉ ሰላም? ሁሉ ሰላም። እንዴት ነህ? አለው። በጣም ይቅርታ እደውላለሁ ብዬ አልቻልኩም። ችግር የለውም። ኧረ ዛሬ ምን ተማርክ? ምን ተሰማ? አክቹዋሊ ያው እሱን ከመናገሬ በፊት ወይ ነው የምልህ እና ስፒሪቹዋል ነገርም በጣም በቃ ማስረጃ የሚያቀርቡ በቃ ሲያወሩ የእግዚአብሔርን ቃል ዊዝን ከመረጃ ጋር ከኮንክሪት ኤቪደንስ ጋር የሚያወሩ ሰዎችና የሚሰብኩ ሰዎች እጅግ ይማርኩኛል። ያ ማለት ምንድን ነው መሰለህ? ተረትን ወደኋላ የሚመታ ማለት ነው። ያው ብዙ ታሪኮች አሉ፣ ወደፊት እናወራበታለን። ኢስተርን እንደዚህ ምናምን ከዌስተርን ጋር ተያይዞ የወሰድናቸው የጎስፕል አወሳሰድ ይስ በጣም ቤንድድ የሆነ ነው ማለት አብዛኞችን ከሪሰርች በቅርብ የተሰራ ከ85 በላይ ሰው ያወራውን ነገር ነው አብዛኛው የሚይዘው በሃይማኖት ትምህርት ውስጥ ሄዶ የሚያነብ ዲግ የሚያደርግ የሚቆፍር የለምና አንተ ደግሞ በእንደዚህ አይነት መልኩ ትውልዱን ይህን ነገር ለማስጨበጥ ለሚያሳዝ እንደዚህ በምታደርገው ነገር ባይዘዌ ብዙ ከተለ ነበረ። ፎሎ አላረግህም፣ ከተለ ነበረ ፎሎ ሳላረግ ማለት ነው። በጣም እጅግ ማስረጃክ በጣም እጅግ በቃ ማለት ይሄ ያው የመንፈስ ቅዱስ እርዳታ ነው፣ ከሰው የሚሆን አይደለም። እጅግ የማረከኝ ሲመጣ እዚህ ውስጥ መቀላቀል አለብኝ ብዬ ራሴን ሰጠውና በጣም እጅግ በፊት ካልከኝ እንትን ይሄንን ለማውራት ፈልጌና በመቀላቀል እዚህ እንትን ግሩፕ ውስጥ በመግባቴ አምሶላኪ በጣም ደስተኛ ነኝ። ወደፊት ምንድነው በቃ ሪሰርች ነገሮች በባይብል በቴዎሎጂ ላይ ያሉ ነገሮች አመለካከት ሮንግሊ ኢንተርፕሬት የሚደረጉ ቨርሶች ብዙ ነገሮችን ለመርዳትና ለማገዝ በአቅሜ
ወደዚህ ጆይን ማድረግ አለብኝ ከዚህ ፋሚሊ ብዬ ወስኜ ነው ጆይን ያደረኩት ለማለት ነው። እና ወደ ትምህርቱ ሲሄድ ያው ከአንተ ብዙ ነው ኦልዌይስ ነው የማረው እኔ አክቹዋሊ ግን ዛሬ እና ትላንት ከትላንት ወዲያ ዛሬ አርፍጄ እንኳን ብገባ ኦልሞስት የኪዳኑ መቀላቀልም ትላንት ደግሞ ለምንድነው ዳዊት እንደ ልብ የተባለው ብዙ ነገሮችን ከዛም በፊትም ስለ ጸጋም ስለምንም ያስተማርካችሁን በጣም አይቻችኋለሁ። እና በግሪኩ ቻሪዝ ይለዋል ጸጋን፣ ህግን ደግሞ ኖመስ ይለዋል። ቻሪዝ ማለት ምንድነው? የሚገባን ስጦታ አይደለም ማለት ወይም ይገባናል ብለን የምናስበው ስጦታ አይደለም። ባይዘው ጸጋ የማይገባን ስጦታ ነው የማይገባን። እና ቻሪዝ የሚለውን እሱ ነው የማይገባን ስጦታ ኖት ኤርንድ ነው ጊፍት ነው ኢስ ጊፍት ለኛ የማይገባ ግን የተሰጠን እና የድህነት መሰረት ነው ጸጋ ማለት። ይሄ ማወራልህ ካንተ የተማርኩትን ጭምር ነው። የድህነት መሰረት ነው። የድህነት መሰረት ማለት ለምሳሌ አንድ ቤት ወይም አንድ ህንፃ መሰረት ከሌለው እኮ ይወርቃል። ቀለም ከመቀባት በር ምናምን በጣም እጅግ ከማስዋብ በፊት የሚቀርመው በኢንጂነሪንግ በሲቪል ኢንጂነሪንግ የቁመቱን ያህል ተመጣጣኝ ወደ ውስጥ መግባት መቻል አለበት፣ ያለበለዚያ ይወርቃል ሳይንሱ እንደሚለው። ስለዚህ ጸጋ ማለት ፋውንዴሽን ነው ለድህነታችን። ይህንን ደግሞ አንተ ብዙ ትሰብካለህ፣ ብዙ ታስተምራለህ። በዚህ አንጻር በጣም እጅግ ሪቪል ታደርጋለህ ብዙ ነገሮችን እና በቃ አንዳንዴ እንዴት ነው ጌታ ይባርክህም ለማለት የሆነ ማለት እንዴት ነው በቃ ማለት እግዚአብሔር ምንድነው ማስበው መሰለ ስለአንተ ሳስብ፣ ስለዚህ ቤተሰብ ሳስብ በህይወት ላይ በምድርም ይሁን በሰማይ ኮንሲስተንስ ቀጣይነት ያለው በረከት፣ ቀጣይነት ያለው የአይምሮ ዕውቀት የሆነ ቦታ የሆነ ሴንቸሪ ላይ የሚገደብ አይደለም። የሆነ ቦታ ላይ እንደ ብዙ ኃያላን እኮ አውርተዋል። ፈላስፋዎች አሉ፣ ብዙ ጠቢባን አሉ። የሆነ ቦታ ላይ ቆመዋል። አሁን ላይ ስናስባቸው ቀጣይነት ያለው የአይምሮ ዕውቀት ጥበብ ይጨምርልብህ ነው የምልህ ቶታሊ ማለት ነው። እና ለምን መሰለህ ከእግዚአብሔር ጋር የሆኑ ሰዎች የሚታወቁት ባይዘው የሆነ ድርጊት በማድረግ አይደለም፣ የሆነ ነገር በመስራት አይደለም፣ ትክክል ነገር በማስተማርም ትክክል አይደለም ብቻ አይደለም፣ የሚያስተምሩት ነገር ቀጣይነት አለው ወይ ሲቀጥሉ ነው ባይዘው ከእግዚአብሔር ጋር የእግዚአብሔር ነገር የሚቀጥል ነው ባይዘው የሆነ ታይል ላይ ፌመስ ሆነን ምናምን it's not a matter of media ምናምን ሚዲያ ላይ ሰው እኮ መጽሐፍ ቅዱስ ሲናገር እንደዚህ ነው እኮ የሚለው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምድር ላይ የምናደርገው ዕውቅና ሁሉ ነገር አሁን ከምታስተምረው ነገር አይበልጥም። ቢኮዝ ዋናውን ይዛል እና እሱም ድብቅ የሆነውን ነገር ሰዎች ሊገልጹት የማይፈልጉትን ነገር የተደበቀውን ነገር ለክብራቸው፣ ለዝናቸው፣ ለእውቀታቸው ሲሉ የሆነ ሰው ይበተንብናል ሲሉ ምን ሲሉ ለመራራት ሲሉ እውነትን ሲደብቁ አንተ እንደዚህ በማስተማር እጅግ ከዚህ በላይ እግዚአብሔር እንዲረዳ ካንተ ጎን እንዲሆን ጸጋውን እንዲያበዛልህ እላለሁ። እና ኔክስት ደግሞ ኖመስ ነው አይደል የሚለው በግሪኩ ኖመስ ይለዋል። ኖመስ ይለዋል which is ምንድነው is a principle set of standard ነው ማለት የሆነ ነገር ህግ። አሁን ለምሳሌ ኮድ ኦፍ ምናምን አለ በህግ ኮድ ምናምን ስናስቀምጥ የነሱ ስብስብ ነው ህግ ማለት። ወይም በሌላ በባይብል ቋንቋ ማለት ነው ኃጢአትን ይገልጠዋል። ኃጢአትን ምን ይለዋል? ይገልጠዋል። ህግ መግለጥ ነው። እንደዚህ አለ ብሎ ነው። ለምሳሌ እንደኔ ኤግዛምፕል የሆነ ምሳሌ እንኳን ብዙ ባይመጥንም አንድ ትልቅ ጭነት የጫነ መኪና የፈለገውን ቢጭን እንደፈለገው ሞተሩ ከሌለ እቃውን ይዞት ሊሄድ ይችላል። ጸጋ ማለት ሞተር ነው። ምንም ነገር ልታደርግ አትችልም ከዛ ውስጥ። ሞተር የሌለው መኪና ትገዛለህ እንዴ? አይገዛም እኮ። ግን የሚገርም ነገር ገዝተንም አይደለም የሚገባንም አይደለም ሳይገባን ነው ጸጋ የተሰጠን። ስለዚህ ህግ ማለት ሎድ ነው፣ የሆነ ሴት ኦፍ እንትን ነው። እንዲያውም ይገልጠናል፣ የሆነ ነገር ለማድረግ እኛን ይገልጠናል። የኃጢአት እንደዚህ ነው ብሎ ከዛ እሱን ስታጠፋ ጋማ ያደርጋል። ለዚህ ነው ጳውሎስ ሲናገር ሮሜ 8 ላይ የመጨረሻ አጠር አድርጌ ላውራ ነገሮችን። ሮሜ 8 ላይ ሲያወራ 3 አካባቢ ምንድን ነው የሚለው? ጸጋ በስጋ ስለደከመ ይላል አይደለ? ጸጋ በምን
በስጋ ምክንያት ስለደከመ ኢየሱስ ክርስቶስ እሱ ሙላት ስለማይሆን ማለት ነው በልጁ ልጁን ላከልን። ልጁን በእኛ ውስጥ አደረገ። ከዛ ምን አደረገ? ኃጢአትን በስጋ ኃጢአትን ምን አለ? ኮነነ ይላል። ጄጅ አደረገ። ፍርድ ማለት ነው መኮነን ማለት ጄጅ አደረገ እና ስለዚህ እንዲያውም ድካማችንን ነው የሚያወጣው ህግ። እንዴት ነው የተደበቀ ነገር እንደሚወጣ ማለት ነው። እና ስለዚህ ህግ ያ ነው አመለካከቱ። ካንተ የተማርኩት ናቸው እነዚህ ሁሉ ቪዎች ካለኝ ከባይብል እውቀትም ማለት ነው አንድ ላይ ጨምሬ እና ስለዚህ በቃ በዚህ መንገድ ነው የተረዳሁት። which is right way ማለት ነው የምታስተምረው ነገር የሚሻገር ነው። ለክብር ለዝና እንደማታስተምር ባይዘው ወይ ለውቅና ወይ ለሆነ ነገር ለማግኘት ወይ የሆነ ጥሩ ሚስት ለማግባት የሆነ በቃ ሀብታም ሚስት ለማግባት ብታገባም ባታገባም ያው አላቅም እኔ ነገሩን ነው። ለምሳሌ የሆነ ነገር ለማድረግ ባይዘው እግዚአብሔር ኢንቴንሽናችንን ነው የሚያየው። ኢንቴንሽን ሚንስ የመነሻ ሐሳባችን ለምሳሌ ቸርች መሰረታለን፣ የሆነ ቲም ውስጥ እንገባለን፣ እናስተምራለን፣ መጽሐፍ ቅዱስን ምን እንላለን? ምንድነው ኢንቴንሽናችን? ቸርች እኮ የሄድንበትን ዘመን አይደለም የሚቆጥረው እግዚአብሔር። ወይም ባይብል በጣም እኮ ቅዱስ ያስተምሯል፣ በጣም የሚገርም ኢንተርፕሬተር ነው፣ በግሪኩ በዕብራይስጡ ይለዋል አይልም እግዚአብሔር። ምንድነው ኢንቴንሽን ሐሳብ መነሻ ሐሳብ ምንድነው የሚለውን ነገር በጣም እግዚአብሔር ማተር ያደርጋል። ብዙ ጊዜ ሰዎች በብዙ ነገር ይሸወዳሉ። እግዚአብሔር መነሻ ሐሳብህን ነው የሚያየው፣ ድርጊትህን አይደለም። እና አንተ ባትናገርም መነሻ ሐሳብህ በጣም እጅግ ንጹህ ነው። የሆነ ነገር ለማግኘት አይደለም የምታደርገው ነገር። ይሄ ደግሞ በጣም ከእግዚአብሔር ዘንድ እንድትጠቀም ያደርግሃል። እግዚአብሔር ለአንተ ብዙ ክሬዲት እንዲሰጥ ያደርጋል። ለዚህ ነው እኮ ባይዘዌ መንፈሳዊ ነገር እግዚአብሔር አስቀድሞ እውቀት፣ ፍቃድ፣ ስሜት ስለሰጠን ዲሞክራት ነው እግዚአብሔር። ባይዘዌ የመጨረሻ ዲሞክራት ነው። ቢፈጥረንም እንደ ሰይጣን ና አገልግለኝ ና እኔ ስር ካልሆንኩ እገልሃለሁ አይልም እግዚአብሔር። እውቀት፣ ፍቃድ፣ ስሜት ሰጥቶናል። መወሰን እንችላለን። ያ ማለት ምንድነው? ነፃ ፍቃድ ሰጠንና የቱ እውነት እንደሆነ ወስን ነው። በኋላ እኮ እግዚአብሔር ነው እንደዚህ ያደረገኝ እንዳትል ነው እግዚአብሔር ይሄን ያደረገው። ስለዚህ በዚህ እውቀት ተጠቅመ ይሄ ነገር ዋነኛ ነው ብለ ይሄን ማስተማርክ እግዚአብሔር ሞር ክሬዲት ይሰጣል። እና ቴንኪዩ ሶ ማች በጣም አመሰግናለሁ እዚህ ውስጥ ጆይን እንዳደርግ ስላደረከኝ። ይሄን ነው ማለት መወደው እና ግሩፑም በጣም እጅግ የተባረከ ግሩፕ ነው።